ዳኒ ከየት ቤተ እምነት ነህ? አንተ ነኝ። ፕሮቴስታንት። ከየትኛው ዲኖሚኔሽን? አማኑኤል ህብረት ነኝ። አንዴ ከመምህር ቅድም ያሏት ሀሳብ ስለነበረ የእሳቸውን ሀሳብ ይዤ ነበርና ጥያቄ የማቀርበው አንተም አይ እዛ ነገር ላይ እኔ መመለስ እችላለሁ ካልክ ጥያቄውን እንድሰማኝ ነበር። ቀጥል። ከቻልኩ ትመልሳለሁ፣ ካልቻልኩ መምህር ሲመቻቸው ይመልሳሉ። አይ አለመቻል ሳይሆን ለዚህ ያልተዘጋጀውን ምትል ከሆነ ብዬ ነው። ተባረክ እኮ እሱን ቅድም መምህር ሲያስተምሩ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ እንደነሳ ኢየሱስ ነግረውን ነበር። ኤግዛክትሊ። አዎ። አትቀበልም አንተ? ኦኬ። አይ አይደለም፣ እንድታብራራልኝ ነው ማለት አሁን እንዳብራራኸው ልክ ዜድ ያላለውን ሚስኮት ተደርጎ እንደተባለው እንዳይሆንብኝ። አሁን ጥያቄ ምን መሰለ? ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ነው። ስለዚህ ነፍስ ከነፍሷ ነፍስ ከስጋዋ ስጋ የትኛው ጉባኤ ላይ ነው የተባለው? ለምሳሌ ከመለኮት የተገኘ ፍጹም መለኮት፣ ከአምላክ የተገኘ ፍጹም አምላክ እንደሆነ እንደዛ እናውቃለን። ቸርች ፋዘርስም የነበሩ ጉባኤዎች ላይም ተሰምተናል። እቺን ነገር ኦርቶዶክስ ላይ ብዙ ጊዜ ተደጋጋሚ ስለምሰማ እንድታብራራልኝ ፈልጌ ነው። እንደ ጥያቄ የምትይዛ ከሆነ ያዝልኝ። ሲቀጥል ሁለተኛ ደግሞ መጀመሪያ ወደ ሁለተኛ ከማለፍ ጨርስና ከዛ እንዳላቆራረጥ ያደራል። ረጋ በላይ ረጋ በላሌትም ስለማንሄድ ረጋ በልና ዝም ብለህ ጥያቄ አከታትለ ዝም ብለህ ከምትሰማ አንድ በአንድ እየጨረስ ነው ምናምን እንሂድ። መጀመሪያ አሁን ክርስቶስ ከድንግል ማርያም ስጋን በስጋ እና በነፍስ ተካፍለዋል ብለህ ታምናለህ ወይስ አታምንም? መጀመሪያ ያንተ ፖይንት ኦፍ ቪው ለማወቅ ማለት ነው። ኦኬ እንዴ አምናለሁ። ለምን አላምንም? እንድታብራራ የትምህርቷ የቤተክርስቲያኗን ትምህርት ዲቴል እንድታብራራልኝ ነው። አልተግባባንም። አሁን ይሄ ክርክር አይነት ጭቅጭቅ ሳይሆን እንድታብራራልኝ ጥያቄን እኔ ክርክር ወንድም ይቆይ መጀመሪያ ሞቲቭን አስተካክል። እኛ ሲጀመር ሰዎች እንዲከራከሩ ወይም ደግሞ እናንተን የሆነ መስለ ማሳጣት ምናምን እንደዛ ብላ አታስብ። እኛ ሲጀመር ሰው እንዲያውቅና ወደ መረዳት እንዲደርስ እንጂ አንተን የሆነ አታውቅም ምናምን ብሎ ፕሮቴስታንቶች አያውቁም ምናምን እንደዛ አይነት የፉክክርና የሆነ የማሸነፍ የመሸነፍ ስሜት ውስጥ አይደለንም ያለ ነው። ይሄ የህይወት ጉዳይ ስለሆነ ማለት ነው። ሶ ከዚህ አይነት ኢንቴንሽን አንድ የራስን ወጣ አድርግና የምጠይቅን በቅንነት አንተም የምጠይቀኝም በቅንነት ለመመለስ ስለሆነ እንትን እምለው ማለት ነው። ምክንያቱም ይሄ በዚህ ቪው በጣም ብዙ የተለያዩ እይታዎች ስላሉ በፕሮቴስታንቶች በእኛ አይደለም የተለያየ አይነት እይታዎች ስላሉ አንተ የትኛው እይታ ውስጥ ነው ያለው የሚለውን ለመያዝ ብቻ ነው። ሶ አንተ ክርስቶስ ስጋና ነፍሱ የተካፈለው ከድንግል ማርያም ነው ብለህ ታምናለህ ወይስ አታምንም ብዬ ስጠይቅ ብታውቀው ስለ አማኑኤል ህብረት ዲቴል ታውቃለህ ብዬ አስባለሁ። አማኑኤል ህብረት ከየት እንደመጣ እንዴት እንደተፈጠረ አንተም ያው ምናልባት ስለ ከምታወራው አንፃር ብዙ ስላነበብ ታውቃለህ ብዬ አምናለሁ። አማኑኤል ህብረት ነው የምካፈለው ካልኩ ከነፍሷ ነፍስ የሚለውን እንድታብራራልኝ እንደ ጥያቄ ጠየቅኩ እንጂ ከስጋዋ ስጋ አልነሳም ማለት ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ነው እያልኩኝ ነው ብዬ እኮ ነገርኩ። የተወለደ ነው ማለት ኦልሬዲ ስጋ ነስቷል እያልኩ ነው። እና አሁንም እንዳልኩ ጥያቄ በቃ መልስ ልክ ትነግረኝ ጸጥ ማለት የምንችለው አይ የቤተክርስቲያናችን አስተምሮ ይሄን ለማለት ነው የፈለገው ካልክ እኮ በቃ ኦልሬዲ አበቃው። እሺ ለምን እንደጠየቅኩ ታውቃለህ? አሁንም እየጠቀስከው ያለው ጥቅስ ያለ አውዱ ስለሆነ ነው። የተወለደ እንጂ ያልተፈጠረ የሚለው ስለ መጀመሪያ ልደቱ ወይም ደግሞ ስለ ቀዳማዊ ልደቱ ነው እየተነገረ ያለው። የኒቅያ ጉባኤ መግለጫ ላይ ያለ የሃይማኖት ጸሎት ላይ ያለ ነው። እርሱ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋራ የሚስተካከል የሚለውን ሀሳብ እያነሳ ስለሆነ ማለት ሁለቱም የማይገናኙ ፖይንቶች እያገናኘ ስለሆነ ነው የምጠይቅህ ማለት ነው። የተወለደ እንጂ ያልተፈጠረ የሚለው ከምን አንጻር እንደሆነ የኒቅያ ጉባኤ ከዛ ደግሞ ተንከተም የሊቀ ሊቃውንት ሰምዐ ከሆነ መጽሐፍም አለ እሱም ገልጬ ማሳየት እችላለሁ። ኤኒዌይስ የትምህርቱ ከየት መጣ እንዴትስ ነው የሚለውን በቃ ባጭሩ ልግለጽልህ። ኦኬ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲባል ምን ማለት እንደሆነ በአጭሩ ልግለጽልህ። የቤተ ክርስቲያኒቱ ትምህርት ይህ ትምህርት
ትምህርቱ ያለው መጽሐፍ ቅዱስ ላይ ዕብራውያን መልእክት ምዕራፍ 2 ላይ ነው። ኦኬ ትምህርቱ በእርግጥ ብዙ ቦታዎች አሉ። የዚህ ሐሳብ ፖይንቱ ቃል በቃል የምናገኘው ዕብራውያን መልእክት ምዕራፍ 2 ከቁጥር 14 አካባቢ ጀምሮ ነው። ምን ይላል? አንዴ ልክፈት መጽሐፍ ቅዱስ። እሺ ኦኬ እንዲህ ይላል። ኦኬ ከዚህ ጀምሬ ላንብብል። ከቁጥር 10 ጀምሮ ዕብራውያን ምዕራፍ 2 ከቁጥር 10 ጀምሮ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። በደንብ አስተውል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት አለ ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እንሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርምና። አሁን የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ሲል ክርስቶስ ቀዳሹ ነው። የሚቀደሱት የአዳም ልጆች ሁሉ ናቸው፣ ሰዎች ናቸው ማለት። ስለዚህ ከአንድ ናቸው ሲባል ምን ማለት ነው? ያንን ስጋና ነፍስ የያዘ ነው ክርስቶስ ማለት ነው። የሚቀደሱት በስጋም በነፍስም ስለሆነ ተቀዳሾቹ በስጋና በነፍስ ከሆነ የሚቀደሱት ቀዳሹ ያንኑ ነው የተካፈለው። አንድ ናቸው ሲል ያንን ነው ስጋና ነፍስ ይዟል ማለት። ቆይ አሁን ሚዩት አድርግ፣ አንተ ሚዩት አድርግ። ሳልጨርስ እንዳትከፍት። ስትጠየቅ አትመልስም። በየመሃሉ ዳይቭ ትገባለህ። አዳምጥና ሰው ሲጨርስ ከዛ በኋላ ትገባል። ስትጠየቁ አትመልሱም። ሰው መመለስ ሲጀምር በየመሃሉ ይረብሻችኋል፣ ትጨነቃላችሁ። እዴ ሚዩት አድርጋ አዳምጥ። ትምህርታችሁን ማወቅ ነው የምፈልገው ብላላል። ስጋና ነፍስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ማለት ተካፍሎ ማለት ነው። ነሳ ማለት ተካፈለ ነው። ግዕዝ ስለሆነ ተካፈለ የሚለውን በግዕዙ ከፍቼ ያሳያለሁ እዚህ ክፍል። ስለዚህ ረጋ ብለህ ተማር። እሺ ረጋ ብለህ ተማር። ባይዘው ይሄ ትምህርት ለፓስተር ጥሌም ጭምር ትምህርት እየሰጠነው ነው። በዚህ አጋጣሚ እያስተማር ነው እንሄዳለን። ሚዩት አድርግ ዳኒ፣ ሚዩት አድርግ። ለፓስተር ጥሌም ትምህርት እየሰጠነው ነው ስል ሊትራሊም እየሰጠነው ነው። ሚዩት አድርግ። ደግመ ከከፈት ካሁን ለመማርም የምርም ለማወቅም ነው ያልከው ውሸት እንደሆነና የሆነ ስፒሪት በጣም እየተረበሸ እንደሆነ እውነቱ ሲገለጥ መጽሐፍ ቅዱስ ነው እየተነበበ ያለ። መጽሐፍ ቅዱስ ሲነበብ ስፒሪት ተነስቶ ካልጮክ ምናምን የምትል ከሆነ ስለዚህ ሌላ ነገር ነው። ሶ ተረጋጋ። መጽሐፍ ቅዱስ ነው እየተነበበ ያለው። መማሩ ይሻላል። እሺ ባይ ዘ ወይ ክርስቲያን በጎንም ወደ ታችም ወደ ፊት ለፊትም ወደ ሁሉም ነው የሚመታው። ያው የእግዚአብሔር ቃል ሰይፍ ነው፣ የተሳለ ሰይፍ አይደል? በሁለት በኩል የተሳለ ሰይፍ ነው። ወደዚህም ወደዚያም መቁረጥ መቻል አለበት። ክርስቲያንም እንደዛ ነው፣ በሁለት በኩል የተሳለ ሰይፍ መሆን አለበት። እንደዛ ነገር ነው። ስለዚህ ምን አለ ወንድሞቼ ብሎ ሊጠራቸው አያፍርም ሲባል ምክንያቱ ከእነርሱ ጋር የያዘው ባህሪ ወይም ደግሞ ገንዘብ ያደረገው ከድንግል ማርያም የያዘው ባህሪ ከእነርሱ ጋር አንድ ስለሆነ ወንድሞቼ እንኳን ብሎ ሊጠራቸው አያፍርም ተባለና ቁጥር 14 ምን ይላል? እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ ሲል ከወላጆቻቸው ማለት ነው። የአዳም ልጆች ሁሉ ከወላጆቻቸው ልጆች ሲባል አባቶች አሉ ማለት ነው። በምንድነው የሚካፈሉት? በስጋና በደም ስለሚካፈሉ አለ። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ስለዚህ በስጋና በደም የተካፈሉት ሁሉ በሞት ምን ሰልጥኖባቸዋል ማለት ነው? ሞት ሰልጥኖባቸዋል ማለት ነው። ኦኬ ሞት ሰልጥኖባቸዋል። የሰለጠነባቸው በምናቸው ላይ ነው? በስጋቸውም በነፍሳቸው ላይ። በደንብ አስተውሉ። እዚህ ጋር በስጋና በደም ነው የሚለው። ለምን በስጋና በደም አለ? በስጋና በነፍስ ለምን አላለም የሚለውን የተወሰነ ይድበታል በኋላ ላይ።
ኦኬ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ኦኬ ስለዚህ ክርስቶስ በሞት ላይ ስልጣን ያለውን በሞት ለመሻር ምን አደረገ? ይኸውም ዲያብሎስ ነው አለና በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አሁን ክርስቶስ ምን አለ? በህይወታቸው ሁሉ ፍርሃትን ባርነትን ውስጥ የነበሩትን ነፃ ለማውጣት እንዲሁ በስጋና በደም ተካፈለ ይላል። ስለዚህ ሞት የሰለጠነባቸው በስጋቸው ላይ ነው የአዳም ልጆች። እንዲሁ የተካፈለው እነርሱ ላይ የመጣውን ሞት እሱ ገንዘብ አድርጎ ወይም ደግሞ ይዞ ለማጥፋት ነው፣ ለመግደል ነው። ስለዚህ በስጋና በደም የተካፈለው በስጋ ባጭሩ እዚህ ገልጫት ለመሄድ አንድምታችን በግልጽ እንደሚናገረው ደም ማለት ልክ ዘፍጥረት አይ ቲንክ ምዕራፍ 4 አካባቢ ላይ የነፍስ ማደሪያዋ ደም ነው ስለሚል ከዛ አንጻር ደም የሚለው ነፍስን ለማጠየቅ ይመጣል። ወይም ደግሞ ስጋ ብቻ እንኳን ቢል ማለት ነው። ስጋ ብቻ ቢል ነፍስ ከነፍስ የተለየ ማለት አይደለም። ምክንያቱ የስጋ ሁሉ አምላክ ወይም ደግሞ የስጋ ለባሽ ሁሉ ጌታ ብሎ ሲናገር አይ ነፍስ የሌለው ማለት አይደለም። 8 ነፍሳት ዳኑ ብሎ ሲናገር በኖህ ሰዓት ማለት ነው 8 ነፍሳት ዳኑ ብሎ ሲናገር አይ ስጋ የሌላቸው ነፍስ ብቻ የሆኑ ማለት አይደለም። ኦኬ መጽሐፍ ቅዱስ ስጋና ነፍስን ለመግለጽ አንዴ ስጋ ብቻ ብሎ ሊጠቅስ ይችላል፣ ነፍስ ብቻ ብሎ ሊጠቅስ ይችላል፣ ስጋና ነፍስ እያለ ሊጠቅስ ይችላል። የመጽሐፍ ቅዱስ የአገባብ ዘይቤ ስለሆነ ለምሳሌ ቃል ስጋ ሆነ ሲል ኦኬ ነፍስ ልክ እንደ መናፍቁ አቡሊናሪዮስ ነፍስ የለውም የሚል ሄረሲ አታመጣም አይደል? ቃል ስጋ ሆነ ሲል አይ ስጋ ብቻ እንጂ ነፍስን አልያዘም ትላለህ እንዴ? አይደለም። ቃል ስጋ ሆነ ማለት ሰው ሆነ ነው። ስጋና ነፍስን ገንዘብ አደረገ፣ ተዋሃደ ማለት ነው። ስለዚህ እዚህ ክፍልም በስጋና በደም ተካፈለ ማለት ስጋን ነፍስን ያዘ። ኦኬ ምክንያቱስ በህይወታቸው ሁሉ ስጋ ብቻውን ህይወት አለው አይባልም። በነገራችን ኦኬ ስጋው ብቻ ህይወት አለው አይባልም። ምክንያቱ የስጋ ራሱ ህይወቱ ነፍስ ስለሆነች ማለት ኦኬ የስጋ ህይወቱ ማን ስለሆነች? ነፍስ ስለሆነ ነፍስ ስትለየው ነው ስጋ ራሱ በድን የሚሆነው ሬሳ የሚሆነው ማለት ህይወቱ ነፍስ ስለሆነች በህይወታቸው ሁሉ ምን ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ከዛስ ምን ይላል? የአዳምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ሰው ሆኗል እያለ ነው። ባይዘው በስጋና በደም ተካፈለ ማለት ሰው ሆኗል ማለት ነው። ምክንያቱ የያዘው መልአክ አይደለም የሆነው። ታዲያ ምንድነው? የአብርሃም ዘርን የያዘው ሰው ነው የሆነው ማለት ሰው የሆነው ደግሞ በስጋና በደም ምን ብሎ ነው? ተካፍሎ ነው። ይህን ግዕዙ ለመመልከት ነሳ የሚለውን ከሆነ የሚፈልጉት ወንድሞቻችን በግዕዙ ለማሳየት መምህርም ቃል በቃል በግዕዙ ይሉልናል። እዚህም እንዲህ አድርገን ማውጣት ይቻላል። ኦኬ ግዕዝ እናደርገዋለን። ግዕዝ እሺ። እስመ ደቂቅ ተሳተፉ በስጋ ወደም ኦኬ ውእቱኒ ተሳተፎሙ በዝንቱ ወከመ ቢጾሙ ኮነ ሎሙ ከመ በሞቱ ይስዓሮ ለመልአከ ሞት ዘውእቱ ሰይጣን ይልና እሺ የታለ ወያርፈው ለኩሉ በሞት ለግምርት እስመ አኮ ያው ቁጥር 16 ላይ እስመ አኮ እመላእክት ዘነስኦ ለዘነስኦ ዘእንበለ ዳይሙ እምዘርአ አብርሃም ይላል። ኦኬ ከመላእክትን አልነሳም። ታዲያ ከአብርሃም ዘነስኦ እመላእክት አላ እምዘርአ አብርሃም የነሳውን ስጋ ከሰው ነስቶ የተዋሃደው እንጂ ከመላእክት ያመጣው አይደለም። ምክንያቱም የበደለ ሰው ነውና የሰውን ባህሪ የስጋ ተዋህዶ አዳነው እንጂ ይነሶ ለዘነሶ መላእክት የነሳውን ከመላእክት የነሳው አይደለም። አላም ዘር አብርሃም ከአብርሃም ዘር ከተወለደችው ከቅድስት ድንግል ከእርሷ ተወለደ እንጂ ማለት ነው። ግሩም
እግዚአብሔር ይስጥልን ቃሉ የታሰማልን መምህር። ስለዚህ የነሳው ስጋ አልነበረም ያልኩት ዮሐድ፣ እኔ ነፍስ የተባለው ነው። ኦኬ ሌላ ጥያቄ መጠየቅ እችላለሁ? ዮሐድ አንተ አይ ዘረጋ በል እንጂ ምን እየሆንክ ነው? አልጨረስኩም። ተጨነቅክ እኮ ወዳጃችን። ሰው ጠይቆ እንዴት ይጨነቃል? እኔ በጣም ስፒሪታችሁ ባይዘው ይገርመኛል። ሰው ሲጠየቅ ሊጨነቅ ይችላል። ኦፍ ኮርስ ይሄ አሁንም ስንመለከት ከመዝገን ቤቱን አው ሊድ ካረገ ለኔ ምድል ሊሰጠኝ ልንማማር አይደለ? እኔ ወጣ ልንማማር ነው ይላል። ደግሞ ቅድም ልጠይቅ ነው አለ። ሲጠየቅ እኔ ለማወቅ ነው አለ። አሁን ደግሞ ለመወያየት አይነት ነገር እንዴ! ምንድነው ችግራችሁ? ስትጠየቁ አይ እኔ እኮ ለማወቅ ነው እኔ እንትናንተው ምናምን ሲል ነበር። አሁን ትምህርቱን እንግለጠው እንጂ ከመጽሐፍ ቅዱስ ሲባሉ በቃ ይጨነቃሉ። የእውነት በጣም ይጨነቃሉ። ስፒሪታቸው በጣም ይረበሻል። ምንድነው ማለት ከዚህ በፊት ስትሰሙ የነበረው ቤተክርስቲያኒቱ ከመጽሐፍ ቅዱስ ውጪ ነው የምታስተምረው ምናምን ስትባሉ ታድጉና መጽሐፍ ቅዱስ ተከፍቶ የቤተክርስቲያኒቱ ትምህርት ፕሩቭ ሲደረግ ትጨነቃላችሁ። የሆነ ፓስተራችሁ ስም የሳተውን ትምህርት እንትና ስቶ ነበር የሱን ትምህርትን በዚህ አጋጣሚ እናጋልጣለን ሲባል ሰው ዲፌንድ ለማድረግ እሪ ትላላችሁ። ማይ ጉድነስ ቤተክርስቲያንን ለመክሰስ አታፍሩ። የሆነ ግለሰብ የስህተት ትምህርቱ ሊጋለጥ ነው ስትባሉ ታብዳላችሁ። ይሄ ነፍሳችሁን ይፈውስላችሁ። እውነት ለመናገር ወደ ገላትያ እንሄዳለን። ገላትያ 4ም ይህንን ታዲያ የነሳውን ስጋ ከማን ነው የነሳው? ከድንግል ማርያም ነው፣ ከየትም አይደለም ማለት ነው። ምን አለ? ገላትያ ምዕራፍ 4 ከቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። እዚህ ጋር የተወለደውን የሚለው ባይ ዘ ዌይ በግሪኩ ምን ይላል? ሞኖጌን ይላል፣ ወይም ደግሞ የተገኘውን ማለት ቢጋት የተደረገውን ማለት ስጋውን። ስለዚህ ከሴት የተገኘውን ነው የሚለው ግሪኩ ማሳየትም ስለሚቻል ማለት ሄዳችሁን ብትመለከቱ መወለድ ማለት መካፈል፣ ያንን ስጋ ገንዘብ ማድረግ መገኘት ማለት ማግኘት ማለት። ስለዚህ ስጋና ነፍሱ የተገኘው ከየትም አይደለም። ኦኬ ከየትም አይደለም። ምክንያቱም በፕሮቴስታንቶች 3 አይነት እይታዎች አሉ። ክሪኤሽናሊስት የሚባሉ ኦሪጂኒስት ወይም ደግሞ ፕሪ ኤግዚስተንስ ኦፍ ሶል እና ከዛ ደግሞ ይሄ መካፈል የሚባለው ትምህርት በፕሮቴስታንቶች ዘንድ ይሄ አለ። አብዛኞቹ የሚያምኑትም ይሄ መካፈል የሚለውን ነው ማለት ነው። መካፈል የሚለው እንደውም በዚህ አጋጣሚ ሲስተማቲክ ቴዎሎጂ የሚል መጽሐፍ አለ የፕሮቴስታንቶች ሲስተማቲክ ቴዎሎጂ የሚል እዚህ ጋር የሚታያችሁ ከሆነ በጁድሰን ፕሬስ የተጻፈ ማለት ነው። በዩኒቨርሲቲ ደረጃ የተዘጋጀ ጽሁፍ ነው። ሲስተማቲክ ቴዎሎጂ ስለ ሰውል አመጣጥ ወይም ደግሞ ስለ ነፍስ አመጣጥ 3 እይታዎች በፕሮቴስታንቶች እንዳሉ ይናገርና ቤስት ኤንድ ትክክለኛው የመጽሐፍ ቅዱስ ትምህርት ግን ሰውል ወይም ደግሞ ነፍስ ከአባትና እናት ነው የምትካፈለው ብለው በደንብ ይናገራል። ባይዘው ይሄ ሳይንቲፊካሊ ፕሩቭ ማድረግ ይቻላል። ምክንያቱ አሁን ይሄ የሆነ ዘር ከእናትና ከአባት ከፍለው የሆነ ቦታ የሆነ ማህፀን አስቀምጠው ምናምን ስጋና ነፍስ ያለው የሆነ እንትን ህፃን ነው የሚሆነው እንጂ የሆነ ስፒሪቱ ከሌላ ወይም ነፍሱ ከሌላ ቦታ የሚመጣ ወይም ደግሞ በዛ ሰዓት የሚፈጠር ምናምን የሚባል አስተምሮ እንደሌለ ወይ መምህር እንደው ዝም ብሎ አንተንም ድከም ቢልህ ነው እንጂ ባጭሩ ለሌላው ለኛ ልጆች ረጅም ሰፊ ትምህርት ሰጣሃል። ቃለ ሕይወት ያሰማልን። ግሩም ነው። ለነሱ መልስ ለመስጠት ግን ሰው እንደሆነ ታምናለህ አታምንም በቂ ነው። አዎ ፍጹም ሰው እንደሆነ አምናለሁ ካለ ሰው ማለት ምን ማለት ነው ነው? ነፍስና ስጋ ተዋህደው ነው አይደል ሰው የሚባለው? ስጋ ብቻ ከሆነ የነሳ ስጋ ብቻ ነው የሚባለው። ነፍስ ብቻ ከሆነ ነፍስ ብቻ ነው የሚባለው። ሰው ነው እያልነው ነው። ሰው ማለት ደግሞ ምን ማለት ነው ብለን ስንፈተው 7 ማለት ነው። 3ቱ ባህሪያ ነፍስና 4ቱ ባህሪያተ ስጋ እኒህ ሲዋሃዱ የወጣው ስም የሚጠራበት ስም ሰው ይባላል ማለት ነው። ግልጽ ነው አይደል? ስለዚህ ፍጹም ሰው ሆኗል ማለት ምን ማለት ነው? የሰው ያለው ሁሉ የራሱ ኑሮታል ነው።
ከላይ እንዳላመጣው ደግሞ ከአብርሃም ዘር ስጋው እንደተካፈለው ጥቅስ ካሳያቸው ከአብርሃም ዘር እንጂ ነው። ለምሳሌ አንድ ሰው ሲሞት ሰው ይባላል እንዴ? ሲሞት ስጋውንም አስከሬን ነፍሱንም ለግሏ ነፍስ ነው ምንላት። ነፍሲቱን ሰው ብለን አንጠራትም፣ ስጋውንም ሰው አንለውም። ምናልባት የሰው አስከሬን ልንለው እንችላለን፣ ነፍስ የነበራት ግን ሲለየው አስከሬን ብለን ማለት ነው። ስለዚህ ፍጹም ሰው ሆኗል ማለት በራሱ ነፍስና ስጋ ነስቷል ማለት ነው፣ ራሱ ቃሉ ማለት ነው። ሌላ ምንም ሌላ ትርጓሜ ማብራሪያም ሳይጨመርበት ማለት ነው። ያን ሰው የሆነውን ባህሪ ሰብን ተዋህዶ ሰው ሆኗል ምንለው መለኮት በስጋ የተገለጸው መገለጽ ነው ማለት ነው። ስለዚህ በደንብ ሰፊ ማብራሪያ ነው የሰጣቸው። እውነት ለመማር ከሆነ ወንድማችን ትምህርቱ ደርሶሃል፣ በአንድም በሌላም ከታችን ብትሆን ተከታተለ እንደሚሆን ባለሙሉ ተስፋ ነኝና ከስጋዋ ስጋ ከነፍሷ ነፍስ ነሳ ትላላችሁ፣ በጎን ደግሞ የተወለደ እንጂ ያልተፈጠረ ይላል። ቅድም ዮሐዴ መልሶታል። የተወለደ እንጂ ያልተፈጠረ የተባለ ከአብ ለመገኘቱ ለቀዳማዊ ልደቱ ነው እንጂ ለዳህራዊ ልደቱ የተነገረ አይደለም። ለዳህራዊ ልደቱማ የተፈጠረውን ስጋ እኮ ተዋህዶ የተፈጠረ ድንግል እኮ የተፈጠረች ናት። ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት እኮ ፍጡር ስጋ ነሳ ነው። ያን የተፈጠረ ስጋ ነስቶ መለኮት ተዋሃደውና ባህሪው የመለኮትን ባህሪው አደረገ ያ ስጋ ማለት ነው። ስለዚህ የተወለደ እንጂ ያልተፈጠረ የሚለው ከአብ ለመወለዱ የተነገረ ቃል እንጂ ከድንግል ሲወለድ ያን የተፈጠረን ስጋ ገንዘቡ አላደረገም ለማለት የተነገረ ጥቅስ አይደለም። እሱን መያዝ ጥሩ ነው እና ሌሎቻችሁም ጥያቄ ካላችሁ ተቀጥላላችሁ እና ዮሐድ ግሩም ነው እንደዚያ እናድርግ። ስለዚህ ይሄ ትምህርት በጣም ግልጽ ነው ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቷል ካልነሳማ ሰውም አልዳንም። በነገራችን ላይ ይህ ትምህርት በጣም ይሰፋል እንጂ አዳም ዕፀ በለስን የበላ ምን አድርጎ ነው? ነፍሱ ናት የበላች ስጋው ነው የበላ? ነፍሱ ነው የበላ ካልነ ስጋው አልነበረምን? አይ ስጋው ነው የበላ ካልነ ነፍስ ከሌለችው ስጋ ብቻውን ከሆነ አስከሬን አይደለምን? አስከሬን ተረስቶ ይበላልን እንላለን። እና ማን ነው የበላ ካልን አዳም፣ ነፍስ ያለው አዳም፣ ተንቀሳቃሹ አዳም ከሆነ የአዳምን ካሳ ካሰለት ማለት ምን ማለት ነው? ባህሪ አዳምን ገንዘቡ አድርጎ ነው የካሰለት ማለት ስጋ ብቻን ወስዶ ከሆነ ካሳ የካሰለት የነፍስ ካሳ ስላልተፈጸመ ነፍስ ዛሬ ገነት መግባቱ አስተት ነው ማለት ነው። ወይም ገነት አትገባም ብሎ መካድ ነው። ለምን ሲባል ነፍስን ለመካስ ነፍስን ገንዘቡ ማድረግ ይጠይቃል ክርስቶስ። ሲቀጥል ደግሞ ነፍስን ያልያዘ ሰው የሆነ የለም። ክርስቶስም ፍጹም ሰው የሆነው ነፍስንም ነስቶ እንጂ ብቻውን ስጋን ብቻ አይደለም። ስለዚህ ድህነት ዓለም ሁሉ ክሳራ ነው የሚሆነው ማለት ነው። ክሳራ ነው የሚሆነው። ሞተ ምንለው አሪያ ምኑ ነው? የሞተው እኮ መለኮት ስለተለየው አይደለም፣ ነፍስ ስለተለየው ነው። መለኮትም አልተለየውም እኮ ሙቶም እንዳልተለየው ለማጠየቅ እኮ ተነሳ። መለኮት አንዴ ብቻ ተዋህደው ከዚያ በኋላ የሆነ ቀን እንደ ልብስ አላወለቀው። ለዘላለም ተዋህዶ ስጋን ተዋህዶ ወደ መቃብር ወረደ፣ ነፍስን ተዋህዶ ወደ ሲኦል ሄዶ የታሰሩትን ፈታ። ይሄ ቤተክርስቲያን ትምህርት ነው። ሞተ ምንለው እኮ ነፍስ ስለተለየችው እኮ ነው። ነፍስና ስጋ ስለተለያዩ እኮ ነው ሞተ ያለው። በመቃብር ስኩብ የሆነው እንዲያ ስለሆነ ነው። ግልጽ ነው። እግዚአብሔር ይስጥልኝ። እሺ ቃለ ሕይወት ያሰማልን። እዮባ እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት አላችሁ? አለሁልህ። እንኳን አደረሰ ወንድም አለ ዮሐድዬ። እንኳን አብሮ አደረሰን ሁላችሁ። ዮሐድዬ ካልጨረስክ ጨርስና ጎንደሬው ጋር ትቀጥላላችሁ። መምህር ጠቀለሉት እኮ በቃ እሱ ነው። አሁን የአባቶችም የነ ጎርጎርዮስ ምናምን እንመልከት ከተባለ ከነገረ ድህነትም በጣም የሚያረቅ ትምህርት ስለሆነ ነፍስን አልነሳም የሚለው ማለት ነው። ነፍስን አልነሳም ከተባለ ስለዚህ ምንድነው የሚለው ግዕዙ? ያልነሳውን አላዳነውም አይደለም የሚለው። ከዛ ስለዚህ የሚድነው የሚያነሳውን ነው ወይም ደግሞ የሚካፈለውን ነው። ያንን ያድናቸዋል ብሎ ዕብራውያን መልእክት ምዕራፍ 2ም የሚገልጸው ሐዋርያ ቅዱስ ጳውሎስ። ስለዚህ ሰዎችን ለማዳን ያንን ውድቀታቸው ወይም ደግሞ ያንን የገጠማቸውን የነሱ በስጋም በነፍስም ነው አይደለም ሞታቸው። ያንን ስጋና ነፍስን ተዋህዶ ካልሆነ በስተቀር ሊፈውሰው አይችልም ማለት። ቅዱስ ጎርጎርዮስም እንደተናገረው
ያልነሳውን አላዳነውም ብሎ ስለተናገረ ስለዚህ እንግዲያስ ነፍስም ነስቷል የግድ ነው ከሱ ሊነሳ ከሷ ሊነሳ የግድ ነውና መዳናችንም ጥያቄ ውስጥ የሚከት ነው ነፍስ አልነሳም ከተባለ ማለት ነው። ቃለ ሕይወት ያሰማልን መምህር ኤፍሬም ጥሩ አድርገው አብራርተውታል። ኢዮባ የሚመች ከሆነ ጥያቄ መቀጠል እችላለሁ? ቀጥል ይዋልዬ። እሺ ኢዮባ ይመቻል ከጎንደሬው ጋር። አይ ቀጥሉ ይዋዴ፣ እናንተ ቀጥሉ። ጎንደሬውን ትንሽ ሰላም ልበለው ይዋልዬ፣ ከዛ በኋላ ተናግረዋል። ጎንደሬው እንኳን ደህና መጣ። ያው ሉተራዊ ስለሆንክ ጥምቀትን ታከብራላችሁ አይደል? ጎንደሬው ወደዛ ከመሄዳችን በፊት መምህር ኤፍሬምን መጠየቅ ፈልጋለሁ ነው። ቆይ ያነሱት አንድ ጊዜ እሳቸው ጋር አትሂድ። ሉተራዊ ስለሆንክ ጥምቀትን ታከብራላችኋል ጎንደሬው? አይ ወደ ጥያቄ ብንሄድ ይሻላል። እሱ ሌላ ጥያቄ ነው። ምንም አላደረኩም፣ ምንም አላልኩም። መምህር ኤፍሬምም አሉ፣ ዮሐድም አለ፣ ኢዮብም አለ፣ ሁላችንም አለን እና ሉተራዊ ስለሆንክ እንኳን አደረሰ የሚያልከኝ ሉተራዊ ስለሆንክ ጥምቀትን ታከብራላችኋል ጎንደሬው? እንግዲህ ፐርሰናሊ እኔ ጥምቀትን አከብራለሁ፣ ምንም ችግር የለብኝም። ለዛም ትናንትና ነገር ያለው ምክንያቱም ከሰው ጋር መከራከር አልፈልግም። ጥምቀትን በሰላማዊ መንገድ ነው ያሳልፍኩት ትናንትና። ገብቶኛል። ጥምቀትን ግን ስታከብሩ ግን መሰዊያው ላይ የምታደርጉትን ልብስ ለምንድን ነው አውጥታችሁ የምታጥቡት? እሱ ጋር አልደረስኩበትም፣ እሱን አላውቅም። ሉተራ ለምሳሌ ሄድ አልፈለግም ወደዛኛው ጥያቄ ለምሳሌ የሚጠቅም ስለሆነ ነው የሚጠቅምም ስለሆነ እኮ ነው የጠየቁ እኮ የሚጠቅም ለሌላው ለምሳሌ ያክል ቤታቸውን እየከፈቱ ጥምቀት በኦርቶዶክስ መጽሐፍ ቅዱሳዊ ነው ብሎ ለሚከራከሩ ሰዎች በቂ የሆነ መልስ ነው። ሉተራውያንም ጥምቀትና መስቀልን ያከብራሉ። እንዲሁም ደግሞ ወደ ጥምቀተ ባህሩ ወይም ወደ መጠመቂያ ውሃ ስፍራ ሲሄዱ ሉተራውያን መሰዊያ ስላላቸው ሉተራውያን አዲስ ልብስ ይቀይሩና የቀየሩትን ደግሞ ልብስ አንስተው ሰው ወደሚጠመቅበት ቦታ አንስተው ያጥባሉ። ስለዚህ ሉተራውያንም ይህንን ነገር ስለሚያደርጉ ኦርቶዶክስ ብቻ ብለው እንዳይጠይቁ ሲጠይቁ ሉተራውያን ለምንድን ነው የምትጠመቁት? ለምንድነው ጥምቀትንና መስቀልን የምታከብሩት ብለው መጠየቅ እንዲኖርባቸው ይህ የሉተራውያንም ስርዓት ስለሆነ በዓለም ስለሆነ ነው። ካላንደሯ ላይ ስላስቀመጠች ነው። ለዛም ነው ይህን ጥያቄ ጠየኩ። ቀጥል ከመምህር ኤፍሬም ጋር። እሺ ከመምህር ኤፍሬም ጋር የሚቀጥለው ምንድን ነው? ቅድም ስለ ባህሪ እያነሱ ነበርና የኢየሱስ ክርስቶስ ባህሪ አንድ ባህሪ ነው እያሉ ነበርና ወደ እሱ ጥያቄ ነው የሚሄደው። ጌታችን ኢየሱስ ክርስቶስ ከስጋዊ በኋላ ሁለት ባህሪ አለው ብንል ስህተት ነው አይደለም? የመጀመሪያ ጥያቄ ነው። ይሰማላል? እኔን ነው ጥያቄው? ትክክል። አዎ ስህተት ነው፣ ግን ቀጥል። ሌሎቹ ጋር ያልገባህን በኋላ ቀራለህ። ጥያቄው እኮ ጋር ስለሆነ ነው የምጠይቀው። ተመሳሳይ ነው። እንትን አንድ ሃይማኖት ነው የምናምነው። እነሱ የሚነግሩህና እኔ የምነግርህ እንደ ሌላው እንትን አይለያይም። ለሌላው ድርጅት እኔ ግሌን የሚባል ትምህርተኛ ውስጥ የለም። ስህተት ከሆነም ስለምናረም እናስተካክላለን። ስለዚህ ከማን ጋር ኢዮብ አውረው እርሶም ብጠይቅ ይሻለኛል። እኔ ደግሞ ትእዛዝ እቀበላለሁ። ቆይ እነሱ ጋር አውራ። ቀጥል ኢዮብ ወደ አንተ ልምጣ እንዴ? እሺ ኢየሱስ ክርስቶስ ከስጋዊ በኋላ ሁለት ባህሪ ብንል ስህተት ነው እንዴ? ስህተት ነው። እሺ ጆን ካሲያስ ሲናገር so as faithfully and without any doubt to believe that one and the same son of God who can never be divided existing in two nature ይላል። ይህ ሊከፋፈል የማይችል ሊነጣጠል የማይችል አንዱ የእግዚአብሔር ልጅ በሁለት ባህሪ ይኖራል ይላል። ይሄን ትቀበላለህ? አልቀበልም። ስለዚህ
ከአባቶች የማትቀበለው ትምህርት አለ ማለት ነው። እሺ አንድ ያውጣውና እናንበው። አልቀበልም ብለሃል። በቃ ወደ ሌላ ጥያቄ ሄዳለሁ። አንዴ አውጣውና እናንበው። አዎ አንተ ያነበብከውን አንተ ያልከውን ቆይ ስማ፣ አንተ ያነበብከውን ስማ ጎንደሬው እንትን አትበለኝ። አውጣውና እያሳየኸኝ ደግሞ እናንብበው። አንተ ያልከውን ግን ሁለት ባህሪ የሚለውን አልቀበልም አልኩ። አስቀድሜም እኮ ሁለት ባህሪ የሚለውን እንደማልቀበል ነግሬያለሁ። ከተዋህዶ በኋላ ሁለት ባህሪ የሚባል ነገር አልቀበልም። ነገር ግን ቆይ አንዴ ክፈትና አሳየኝ አልኩ። ይዘኸዋል አይደለ? ከፍተህ ደግሞ ብታሳየኝ። ታዲያ ለምንድን ነው አልቀበልም ያልክ? ስለምታውቀው መሰለኝ። አሁን እኮ ክፈትና ደግሞ እንደማታውቀው። እሺ ችግር የለውም አላውቀውም። አንተ ያነበብከውን አልቀበልም ብያለሁ። አንተ ያልከውን አልቀበልም። ከፍተህ አሳየኝ። ስለምንድን ነው ከፍተህ የማታሳየኝ? እሺ ወደ ሌላ ጥያቄ ልሂድ። በቃ እሱን ስለማትቀበል አትሄድም ወደ ሌላ ትሪኒቲ ቡክ ላይ አትሄድም ወደ ሌላ ከፍተህ አሳየኝ። በቃ አልቀበልም አልከኝ እኮ። በቃ አልቀበላለሁ ብትል አሳየኝ ነበር። አልቀበልም አልከኝ። አሳየኝ፣ ማቴሪያሉን ከፍተህ አሳየኝ። አሁን ይኸውልህ አልቀበልም ብለኸኛል ኢዮባ። ለምን እንከራከራለን? ጎንደሬው ምን የሚያከራክር ነገር የለም። አልቀበልም ብለኸኛል። ከአባቶች አንዱን አልቀበልም ብለኸኛል። ከአባቶች አይደለም አልቀበልም ያልኩት ወዳጅ፣ አንተ ያነበብከውን አልቀበልም ያልኩት። ሲጀመር ማን ነው ብዬ አንዴ ቆይ ማን ነው የትኛው መጽሐፍ ላይ ነው ምናምን ብዬ ምንም እኮ አልጠየቅኩም። ያነበብከውን አልቀበልም አልኩ። ስለዚህ ያነበብከውን ነው አልቀበልም ያልኩ። አሁን ግን ከፍተህ እንድታሳየኝ ፈለግኩ እኔ። ስለዚህ ከፍተህ ታሳየኛለህ አታሳየኝም? ቆይ አንዴ ፔሸንት ስለመጣብኝ ነው። ቆይ 5 ደቂቃ። ኧረ በለው 5 ያንተ ፔሸንቶች ነው ድንገት ነው የሚመጣ እንዴ ማስረጃ ማያሳዩ ፔሸንት ጥሩ ነው። እኔ እኮ ወደ መለስኩለት ቀጥሎ ምን ይላል የሚለውን ለማየት ነው። እሱ ቀጥሎ ለካ አላሰብኩትም። አይ ቲንክ ፖለቲካ ፈልጓልና አባት አትቀበሉም የሚለው ውስጥ ለመግባት ማለት ነው። እና ያልገባው እንዲብራራለት የመጣ ስለመሰለኝ ነበረ። ረጅምም አልሄድክም በመንገድ። ለማንኛውም ስትመለስ ከፍተህ ታሳየናለህ። እሱ እስኪመጣ ድረስ አንድ ጥያቄ ነበረኝ። ቅድም እነ ዮሐድ ከየት ቤተ እምነት ነህ እና መጠየቅ እችላለሁ? እስከዛ ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። የትኛው ዲኖሚኔሽን? የወንጌል አማኝ። እንግዲህ እኮ የትኛው ሙሉ ወንጌል ዲኖሚኔሽን? አይ ከዚህ በፊት 100 ጊዜ ነግሬያቸዋለሁ። ሙሉ ወንጌል ነኝ። አላስታውስም። ለማንኛውም የማስታወስም እንትን አይኖርብንም ብዙ ሰዎች ስለሚመጡ ማለት ነው። እና ነግሬያቸዋለሁ ብለህ 5-6 ሰዎች ብቻ ሁሌ የምናወራ አታስመስለው። እሺ ለዛ ነው። እሺ ቀጥል ጥያቄ። ቅድም ኢየሱስ ክርስቶስ ቆይ አንዴ ቃዶሽ ነው እንዴ? አዎ ቃዶሽ ነው። አዎ በማይገባ አድርጌ ነበር። ቆየው ብዬ አንዴ ቃዶሽ እኔ ቤት አትገባም። ለምን መሰለህ? የመከራከር ፍላጎት የለም። እኔ ለመከራከር አይደለም እኮ ያልገባኝን ለመጠየቅ ነው። ያልገባህን ለመጠየቅ በስነ ስርዓት ታወራለህ። አዎ ችግር የለውም አወራለሁ። በትክክል ከመለሰ በአግባቡ ታወራለህ። ዝም ብለህ የጩኸት የምናምን መንፈስህን እዛ እንድትመጣ አልፈልግም እኔ ቤት። እሺ ችግር የለውም አልከራከርም። በስነ ስርዓት የማያወራ እኮ ነው አውርደው። ይቀጥል ጥያቄ። ኦኬ ቅድም ስለ ነፍስ እያወራችሁ ነበረና ነፍስ እንዴት ነው? ከእናቱ ነው የሚወረሰው ወይስ ከአባቱ ነው? እሱ ግራ ስለገባኝ ነው። እሺ ስጋን የምንካፈለው ከእናት ነው ከአባት? ስጋማ ከእናት ነው የምንካፈለው። ከአባት አንካፈልም። ከአባት አንካፈልም። እንግዲህ ከአባት እንካፈላለን የሚለን መጽሐፍ ቅዱስ ላይ። እሺ ከእናት እንካፈላለን የሚለውን አሳየኝ። ከእናት እንካፈላለን የሚለውን ቆይ ላሳይሽ። ከዕብራውያን አንዴ ላሳይ። እሺ ዳኒ የሚል አካውንት ቅድም በደንብ ተመልሶልሃል እና ደግመህ አትጻፍ። ኦኬ እንግዲህ ልጆች በስጋና አውጥቻለሁ። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ
በሞት ላይ ስልጣን ያለው በሞት እንዲሽር ይሁም ዲያብሎስ ነው። በህይወቱ ሁሉ ስለዚህ ምክንያት ስምን ለወንድሞች እነግራቸዋለሁ። በማህበር መካከል በዜማ አመሰግናለሁ ካለ በኋላ እነርሱ አመናሉ። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሁም ዲያብሎስ ነው አለ በኋላ በህይወቱም ሁሉ በሞት ፍርሃት ከባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል እዚህ ክፍል ላይ። ስለዚህ ኢየሱስ ክርስቶስ ስጋና ደም እንደተካፈለ በመጽሐፍ ቅዱስ አስቀምጧልና ስለዚህ ነፍስ የሚል የለም፣ ሽታውም የለም። እናንተ ነፍስን ተካፍሏል ብላችሁ ስለምትሉ አንተ ነፍስን ተካፍሏል ብላችሁ ስለምትሉ አንዴ ልጨርስ። አንዴ አዳምጥ። እንደዚህ የምትሆነው ነገር በጣም ነው የሚያስጠላው። እግዚአብሔር የሚያውቀው አንደኛ የተጠየቀው ጥያቄ ራስ ያወራኸውን ማስረጃ አምጣ እንጂ ነፍስ ይካፈላል አይካፈልም የሚለውን ጥያቄ እንድትመልስም ማንም አልጠየቀህም። ራስህ ምን አልክ? ስጋን የሚካፈሉት ከእናት ነው እንጂ ከአባት አይደለም ማለት። ከእናት ነው የሚለውን አንጣ ስል ጥቅሱ እንደማያወራ ገብቶሃል። ስለዚህ ማምለጫ ምክንያት ነው የፈለግከው። እንደዚህ ደግሞ አይነት ውይይት እውነት ለመናገር በጣም አስጠልቶናል። አንፈልግም። በቃ ይሄን ጭቅጭቅ ምናምን አጉል ድራማ ምንም። አሁን የቅርብ ጊዜ ሰው ነው። ቆይ አንዴ በእናትህ ልጨቃጨቅ አይደለም እኮ በእናትህ እረፍ። በቃ በጣም ከሰለቸኝ ነገር አንዱ ምንድነው እንደዚህ አይነት ነገር ማለት ነው እየሰሙ እንዳልሰሙ መሆን ምናምንና አንፈልግም። በጣም ብዙ ሰዎች በስርዓት የሚያወሩ አሉ፣ እውቀት ልንገበያይ የምንችላቸው። ከአንተ ጋር ጊዜ ማጥፋት በፍጹም አልፈልግም እኔ በግሌ ማለት ነው። የጠየቅኩ ከእናት ግን ይካፈላሉ ብለሃል አይደል? ከእናት ይካፈላሉ የሚለው አለ እሱ ጥቅስ ላይ ወይስ የለም? አለ ካልክ ከፍተህ ታሳየናለህ፣ የለም ካልክ እንቀጥላለን። አለ እኮ ኢየሱስ ከማርያም አይደል የተወለደው? ክፈተው። ስለዚህ በስጋና በደም ተካፈለ ይላል እኮ። አንዴ ስለ ክርስቶስ አይደለም ያወራ ነው ወዳጄ። አንድ ሰው ሲወለድ ስጋን የሚካፈለው ከማን ነው ስለ አይ ከአባት አይካፈልም ከእናት ነው አልክ። ከእናት ስጋን ሰው እንደሚካፈል አሳየኝ ነው ያልኩ። ግልጽ ነው። ኦኬ ላሳይ። ጥያቄን መጀመሪያ ላስቀምጥ። እኔ እኮ ምን መሰለህ ስጋን ከእናት ይካፈላል የሚለው ጥቅስን አሳየኝ። ይኸው መጽሐፍ ቅዱስ ይናገራል እኮ ኢየሱስ ክርስቶስ የነሳው ስጋና ደም ነው እንጂ ነፍስ አይደለም ብሎ ይናገራል። እናንተ ደግሞ ነፍስም ትላላችሁና ነፍስ ከየት ነው ያመጣችሁት? ነፍስ የሚለውን ያለ ዘራቢ ሲቆነው አንተ ክርስቶስ የተወለደው ክርስቶስ አባት የለውም እኮ ለምድራዊ ልደቱ ሰው ላይ እኮ ነው አሁን እያወራን ያለ ነው። ምኑን ነው እዛው የመጣው? አይስ መጽሐፍ ቅዱስ ነፍስ ተካፈለ ብሎ አይደለም። እናንተ ነፍስ ተካፈለ ብላችሁ ስለምትሉ እኮ ነው። እባክህ አንተ ማታውቀውን ነገር አታውራ። አንዴ አንድ ጥያቄ ስትጠየቅ ያቆማል ያንተ እንትን። ግን ከዛ በፊት ስህተትን እንድታየው ማለት ነው። አሁን ሰው ብዬ ስጠይቅ ጥቅስ እንደሌለ ታውቃለህ። ስለዚህ ምን አደረግ? ክርስቶስ ያለ አባት ከእናት ነው የተወለደው ሰው፣ እሱም ፍጹም ሰው ነው። ስለዚህ ይኸው ከእናት ስጋን ይካፈላል ከአባት ግን አይካፈልም ለማለት ሞከርክ። እሺ ይህንን ምሳሌ ወይም ይህንኑ ነገር ቀጥታ ወደ ሰዎች ሁሉ ይዘን መሄድ ከቻለን ሰዎች ሁሉ ያለ አባት ከእናት ብቻ ሊወለዱ ያስፈልጋል ማለት ነው። እኔ የጠየቅኩ ግን ስፔሲፊክ ስለ ክርስቶስ ሳይሆን ሰው ስጋን የሚካፈለው ከእናትም ከአባትም ነው ወይንስ ደግሞ ከእናት ብቻ? ስለ አይ ከአባት አይካፈልም ከእናት ብቻ ስላልከኝ ስለ አጠቃላይ ስለ ሰው ነው የተወራው። አይ ይሄ ስለ ሰው ሁሉ ይወክላል የምትለኝ ደግሞ ከሆነ ያ ማለትም ስለ ክርስቶስ የተነገረው ማለት ነው። ክርስቶስ ያለ አባት ከእናት ብቻ ነው የተወለደው፣ ሰው ሁሉ ያለ አባት ከእናት ብቻ ነው የተወለደው ብለህ ታምናለህ ወይ? ኦኬ እኔ ሰው ሁሉ ከእናት ብቻ ተወልዷል ብዬ አላምንም። ሰው ሲወለድ ከእናትም ከአባትም ነው የሚወለደው። ነፍስ ግን ስለዚህ ስለ ሰው መልስልኝ። ቆይ ነፍስ ጋር አትሂድ፣ ነፍስ ጋር አትሂድ። ቆይ ይሄን ጨርስ። ተሯሩጦማ አይሆንም። ስለዚህ አስወራኝ። አንዴ አስወራኝ። ቆይ አልጨረስኩም። ርዕሱን እየለቀቅ ወዲያ ወዲያ አትበል። እሺ ለመጨረሻ ጊዜ ነው የምጠይቅህ። አይ ካልክ ታች ሆነ ትሰማለህ ማለት ነው። ስለዚህ ሰዎች ሁሉ ላይ ከሆነ እያወራን ያለ ነው ሰዎች ሁሉ በቃ ሰዎች ሁሉ ስጋን ከእናት እንጂ ከአባት አይካፈሉም የሚለውን ጥቅስ አሳይ። ኦኬ እኔ እንደዛ ብዬ አይደለም ያልኩት። እኔ ስለ ኢየሱስ ክርስቶስ ለማውራት ነው እንጂ ይህን ጥቅስ የጠቀስኩት። ኦኬ ሲጀመር እኮ ኢንቴንሽናችን ምን እንደሆነ ይታወቃል እኮ። እየተወራ ያለው ስለ ኢየሱስ ክርስቶስ ነው እንጂ ቆይ እየተወራ ያለው ስለ ኢየሱስ ክርስቶስ ነው እንጂ ስለ ሰው ሁሉ አይደለም። ጥቅስ የለም አይደል?
ጥቅስ የለም አይደል? እኔ ሲጀመር ነፍስ ይወረሳል ብዬ አላምንም እኮ። ነፍስ ከሰማይ ነው ማምነው። እንግዲህ ነፍስ ይወረሳል ከእናትም ከአባትም ይወረሳል ብዬ አላምንም። መጽሐፍ ቅዱሳዊ አይደለም ሲጀመር እሱ። እሺ አንዴ መጽሐፍ ቅዱስ ስጋ ብሎ ሙሉ ሰውን ነፍስም ብሎ ሙሉ ሰውን ይናገራል ወይስ አይናገርም? እሱም ይናገራል። እሺ 8 ነፍስ እንደወጡ ይናገራል አይደል? ጴጥሮስ መልእክት ላይ እሱ ሌላ ርዕስ ነው። አሁን እያወራን ያለ ነው ሌላ ርዕስ ነው። አረባክ ስለ ነፍስና ስለ ስጋ ነው እያወራን ያለ ነው። በተለይ ደግሞ ስለ ነፍስ 8ቱ ነፍሳት የዳኑበት መርከብ ይላል እና 8 ነፍሳት የተባሉት ስጋ ያላቸው ሙሉ ሰዎች ናቸው ወይንስ ደግሞ ስጋ የሌላቸው ነፍስ ብቻ የሆኑ ናቸው? ኢዮብ አንተ ወደ ሌላ ሀሳብ እየሄድክ ነው። እኛ ስለዛ እያወራን አይደለም። እንድትረዳው ነው። በእናትህ ስለ 8ቱ ነፍሳቶች እያወራን አይደለም። ስለ ኢየሱስ ክርስቶስ ነው እየተወራ ያለው እኮ። እንድትረዳው ነው። መልስልኝ። አይ የማይገናኝ ነገር ነው የጠቀስከው። አይገናኝ። አንተ መልሰው ካወቅከው። ጥያቄን ግልጽ አድርግልኝ። ጥያቄው ግልጽ ሳይሆን ነው እዚህ ውስጥ አልገባም የምትለው? እሺ 8 ነፍሳት የተባለው ነፍሳት ተብሎ የተጠቀሱት ጴጥሮስ መልእክት ላይ ማለትም ከኖህ የጥፋት ውሃ የዳኑት ማለት ነው። እነርሱ ነፍሳት ተብሎ የተገለጹት ስጋ ያላቸው በቃ ሙሉ ሰው ናቸው ወይስ ነፍስ ብቻ ናቸው? ስጋ ያላቸው ሙሉ ሰው ናቸው። ነፍስ ብቻ እንዴት ይሆናሉ? በጣም ጥሩ። ስለዚህ ነፍስ ተብሎ ሲገለጽም ሙሉ ስጋ በቃ ሙሉ ሰውን ነው። ስጋም ተብሎ ሲገለጽ ሙሉ ሰውን ነው ማለት ነው። ኦኬ። ስለዚህ ስጋ ማለት ነፍስም እንደማለት ነው። ቆይ አንዴ። ስለዚህ አሁን ነፍስ የሚመጣው ከሰማይ ነው የሚለው ማለት እያንዳንዱ ሰው ሲወለድ ነፍስ ከሰማይ ነው የሚመጣ የሚለውን ጥቅሱን አስነብበኝ። ኦኬ። ነፍስ ከሰማይ እንደሚመጣው ላሳይ። ኦኬ። አሪፍ ጥያቄ ነው የጠየቅኝ። እሺ እያንዳንዱ ሰው ሲወለድ ነፍሱ ከሰማይ እንደሚመጣ ነው የምታሳየኝ አይደል? ቆይ አንዴ። እስከዛን እኛ እናውራ። ይሁዳ አይሻልም? አዎ ችግር እኮ ነው በእናትህ። አይ እንዲህ ባይዘወይ ደህና ማለት ደህና ክርስቲያን ሆኖ ደህና ያልሆነ የለም። በእርግጥ የሆነ እንደዚህ እድሉ ቢያገኝ እኮ በቃ ስህተቱ ላለማመን ለማምለጥ እኮ ነበር። መጀመሪያ ከእናት ነው ስጋ የሚካፈሉት አለና ማስረጃ አለ ሲባል እንዴ አዎ እሱማ ለቆይ ላሳይ ብሎ ሲያነበው እናት የሚል የለም። ከዛ ነፍስ የሚል የት አለ ይላል። እንዴ አልዛይመር እኮ የለንም በነገራችን። ነፍስ የሚል የት አለ ይላል። እናት የሚል አምጣ እንጂ ፓፓ። ኦኬ እሺ አውጥቻለሁ። ለማንኛውም ላንብብ። እሺ አሁን አንተ ሌላ ነገር እያወራ ነው። ቆይ እግዚአብሔር አምላክን ሰውን እግዚአብሔር አምላክን ሰውን ከምድር አፈር አበጀ ይላል። ኦኬ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም በሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ በሕይወት እስትንፋስ ከምን አበጀው? ሰውን እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት ነፍስ የሌለው ሰው ታውቃለህ? ቆይ ነፍስ የሌለው ሰው ታውቃለህ? ኦኬ ሰውን ስጋ ምናምን ከምድር ካበጀ በኋላ የሕይወት እስትንፋስ እፍ ያለው እኮ ኢየሱስ ነፍስ የሌለው ሰውን ታውቃለህ ወይ? አላቅም አልኩህ እኮ። አታውቅም። ስለዚህ ሰውን ከምድር አፈር አበጀው ሲል ሙሉ ሰውን ነው ማለት ነው አይደል? ሰውን ካበጀ በኋላ ግን የሕይወት እስትንፋስ እፍ አለበት ይላል። ስለዚህ ነፍስ ያገኘው መቼ ነው? የሕይወት እስትንፋስ እፍ ሲልበት። እሺ አስቀድሞ ሰውን አበጀው ማለቱ ስህተት ነው ማለት ነው። ምክንያቱም ነፍስ የሌለበት ሰው አንተም አታውቅም። አይኔ ነፍስ ጀመር እኮ ከምድር ነው ብዬ አይደለም እኮ የማምነው ከሰማይ ነው ብዬ ነው የማምነው። አልጠየቅኩም። እኔ ከምንድን ነው ብዬ አልጠየቅኩም። ይኸውልህ የምለው ይግባ እስቲ መጀመሪያ። አስቀድሞ ጥቅሱን ስታነብ ሰውን ከምድር አፈር አበጀው ይላል። ሰውን ከነፍስ ውጭ ታውቃለህ ወይ ብዬ ስል አላቅም አልከኝ። ነፍስ የሌለው ሰው ማታውቅ ከሆነ ሰውን አበጀው ሲል ነፍስ ያለውን የተበጀው ማለት ነው። አይደለም የሕይወት እስትንፋስ እፍ ስልበት እኮ ነው ሕያው ነፍስ ያለው ነው እኮ። ስማ መጀመሪያ ምለውን አዳምጥ፣ ከዛ ሞግት። ሳታዳምጥ ከሞገትከኝ አንግባባም። እሺ አዳምጠኝ መጀመሪያ። አንተ ግን ምን አልክ?
አይ ሰውን ከምድር አፈር አበጀው ካለ በኋላ የህይወትን እስትንፋስ እፍ አለበት ሲል ነው ነፍስ የመጣው አልከኝ። እንደዛ ከሆነ አስቀድሞ ሰውን አበጀው ማለቱ ስህተት ነው። ስጋ ብቻ ነው የተበጀው፣ ሰው አልነበረ። ምክንያቱም ነፍስ የሌለው ሰው አንተ ራሱ አላቅም ስላልክ አልኩ። ግልጽ ነው አሁን? ግልጽ አይደለም። ምን መሰለህ? ቆይ ግልጽ ካልሆነ ምንም መሰለህ አትበለኝ። ቆይ ግልጽ ካልሆነ ግልጽ አድርግልኝ ነው የሚባለው። ባልገባህ ነገር ላይ አታውራ። መጀመሪያ ይግባ። በደንብ ስማኝ። ጥቅሱ የሚለው ሰውን ከምድር አፈር አበጀው ይላል። እዚህ ጋር አንድ ነገር እናስገባ። ሰውን ከነፍስ ውጪ ታውቀዋለህ አልኩ። አላውቀውም አልከኝ፣ ወይም የለም አልከኝ። ነፍስ የሌለው ሰው አላውቅም ወይም የለም አልከኝ። ያላልከውን ካልኩ ታስቆመኛለሽ። ስለዚህ ነፍስ የሌለው ሰው ማታውቅ ከሆነ ሰውን አበጀው ሲል ነፍስ ያለው ነው ማለት ነው። ከዛ ይቀጥልና አይ እንደዛ አይደለም፣ እንደዛ አላልኩም እኔ። እሺ እግዚአብሔር ሰውን እግዚአብሔር አምላክም ሰውም ከምድር አፈር አበጀው ይላል። ከዛም በኋላ በአፍንጫው የህይወት እስትንፋስ እፍ አለበት ካለ በኋላ ነው ሰውም ህያው ነፍስ ያለው ሆነ ብሎ የሚለው። ስለዚህ ነፍስ ከምድር አይደለም ማለት ነው። ስጋና ደም ነው ከምድር እንጂ ነፍስ ከምድር ነው። ቆይ አንዴ ሰውን አበጀው ሲል ከምድር አፈር ማለት ነው። ሰውን አበጀው ሲል ነፍስ ያለው ነው የሌለው? አይደለም፣ ነፍስ ያለው አይደለም። እስከዛ ነፍስ ያለው አይደለም። ሰው ተብሏል አልተባለም? ሰው ተብሏል፣ ግን ነፍስ ያለው ህያው ነፍስ አልሆነማ። እስከዛ ቀጥሎ እኮ ህያው ነፍስ ያለው ብሏል። ቆይ ህያው ነፍስ አልሆነም። እሺ ግን ነፍስ አለ ወይስ የለም ስል የለውም ብለኸኛል። ከሌለው ለምን ሰው ተባለ? ነፍስ የሌለው ሰው አላቅም ስላልክ ቅድም ማለት ነው። እዛ እኮ ፍጥረቱን እየተናገረ እኮ ነው። እግዚአብሔር ሰውን ከምድር አፈጀ ካለ ጥያቄ መልስ። ለምን ሰው ተባለ? ነፍስ የሌለው እኮ የህይወት እስትንፋስ እፍ ካለበት በኋላ እኮ ነው ህያው ነፍስ የሆነው ሰው። እስከዛ እኮ ሰው ሙሉ ሰው አልሆነም እያለ እኮ ነው። መጀመሪያ ስጋና ደም ከምድር ካበጀ በኋላ ጥያቄ። ኦኬ ቆይ ሙሉ ሰው አልሆነም። አንዴ እየተቆራረጠብኝ ይሁን አላውቅም፣ ብቻ አንድ እያዳመጥከኝ። ሙሉ ሰው አልሆነም። እሺ ግማሽ ሰው ነበረ? እየፈጠረ እኮ ነው። አሁንም ፍጥረቱን አልጨረሰም እኮ ስላፈጣጠር እየተናገረ አልጠየቅኩህም። ስጋና ደም ከምድር ካበጀ በኋላ ቆይ ስማኝ አንዴ። አልጠየቅኩህም ማነው እሱን ያልጠየቅኩህን ስማኝ። እንዴት ይባላል? ሙሉ ሰው አልነበረም አልከኝ። ሰውን ከምድር አፈር አበጀው ሲል ሙሉ ሰው አልነበረም አልከኝ። ግማሽ ሰው ነበር ወይ አልኩህ። ኦኬ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ካለ በኋላ አበጀው አስተካከል ብሎ ካለ በኋላ በአፍንጫውም የህይወት እስትንፋስ እፍ አለበት አለ። ቀጥሎ ደግሞ ሰውም ህያው ነፍስ ያለው ሆነ አለ። ስለዚህ ከዛ ፊት ህያው ነፍስ የሌለ ሞት፣ አሁን የሞተ ሰው አለ እንደዛ ነበረ እያለ ነው መጀመሪያ ያን ሲያበጀው ማለት ነው። የሞተ ሰው ይችላል ግን እንደሞተ ሰው ነበር አስቀድሞ፣ ግን የህይወት እስትንፋስ የለበትም። እሺ እንደሞተ ሰው ከሆነ ሞት ነፍስ ስትለይ የሚመጣ ነው አይደለ? አስቀድሞ ነፍስ የነበረው ነበረ? አልገባኝም። ቆይ የሞተ ሰው ከተባለ ነፍስ የተለየው ማለት ነው ወዳጄ። የሞተ ሰው ብትለው አስቀድሞ ነፍስ የነበረው ሆኖ ከዛ ልክ ነፍሱ ስትለየው የሞተ ሰው ይባላል። አሁን ጥያቄ ሰው ከምድር አበጀው ሲል ዮባ፣ አቤት መምህር። አይረዳህም እኮ እሱም መስመር እንዲህ ብለህ መልስለት። እሺ ይቀጥል። እምኀበ አልቦ ሀበቦ ነው። አዳም ሰው የሚባል ሳይኖር ቀድሞ ሰው ሆኖ ስለተገኘ ከምድር አፈር አበጀው ነው የሚባል። አሁን አንተ ቃዶሽ ነው ማነው ያላችሁት ወንድማችን? ከምድር አፈር ነው። አንተ ደግሞ በግል የፈጠረህ አንተ እኮ አባት አለህ፣ እናት አለህ። አዳም እናት የለውም አባትም የለውም። ከምድር እምኀበ አልቦ ሀበቦ ነው እሱን የፈጠረው። ከዚያ በኋላ ደግሞ አንተ ደግሞ በዘር በተከፍሎ ተገኘ። ከዚያ ካለመኖር ወደ መኖር ከመጣው አዳም ወይም ከአዳም በፊት ሰው ሳይኖር አዳም ቀዳሚ ፍጥረት ሆኖ የፍጥረታት ሁሉ ቀዳሚ ሆኖ ነው አይደል የተገኘው? ለመማር ከሆነ ማለት ነው የፈለከው። ለክርክር ከሆነ ፓርላማ አይደለም። እኔ ለመከራከር አይደለም እኮ ምን መሰለህ እኔ ያልኩ ያለው ቆይ የአዳምና የኔ አፈጣጠር አንድ አይነት አይደለም። እኔ እሱን የምመስለው በባህሪ ብቻ ነው። ሰው በመሆን ነፍስ አለኝ እንደሱ፣ ስጋ አለኝ እንደሱ፣ በዚህ ብቻ ነው። በአመጣጥ ግን እኔ እናትና አባቴ ተራክቦ አድርገው በእነሱ ዘር ነው የተገኘሁት። እሱ ግን እናት አባቱ ተራክቦ አድርገው አይደለም የተገኙት። ትክክል አይደለም? ገብቶሃል ሀሳብ? አዎ ገብቶኛል። ስለዚህ እሱ ቀዳሚ ፍጥረት ነው።
ቀዳሚ ፍጥረቱ ተብሎ ለሚጠራው ለአዳም የተነገረውና የተደረገው ለእኔም አዳም እፍ የተባለበት ነፍስና ስጋ የሚከፈልለት እናት አባት ስለሌለው ነው። አንተ ግን ተከፍሏል። ነፍስ የአዳም ስጋ ከማን የተከፈለው? ያንተ ስጋ ከእናት የተከፈለ ብለሃል ቅድም። የአዳም ስጋ ከማን የተከፈለው ብዬ ብለህ ከእናቱ የምትለኝ ነህ? እናት የለው። ከአባቱ እንዳትለይ አባት የለው። እምኀበ አልቦ ሀበቦ የመጣ አዳምና ካለመኖር ወደ መኖር የመጣ አዳምና በአዳም መኖር ውስጥ ከአዳም አብራክ የተከፈለ አቤልና ቃየል ወይም ሉድና አቅሌማ እሱ የተለያየ መስመር ነው። ስለዚህ ያንን አምጠህ ጥንተ ተፈጥሮውን አሁን ላለው ሐዲስ ተፈጥሮ ወይም አሁን ላለው በስጋ ለመገኘታችን ከእናት ከአባት ለመከፈላችን የሆነውን ሐሳብ ያንን እኮ ነፍስ እፍ ያለበት ነፍስ ከምን አለው አዳም ከማን ያምጣ? ከእናቱ አያመጣም ነበር እንዳትለይ የለውም ብያለሁ። ከአባቱ አትለይ የለውም ብያለሁ። ስለሌለው እግዚአብሔር እስትንፋስ እፍ አለበት። እኔን ግን በየቀኑ እየመጣ ሰው በተወለደ ቁጥር አዲስ እየፈጠረ ነፍስ እያመጣ እፍ ሲል አይኖርም። ለምን ካልከኝ ያቺ አንዴ ከአዳም የተፈጠረችዋ ወይም ለአዳም የተሰጠችዋ ባህሪ ያቺ ነፍስና ስጋ አለች። ሰው ከዚያ ሲወለድ ያን መስመር ጠብቆ ስጋን ልክ ስጋን ይፈጥራል። እንደ እግዚአብሔር የኔን ስጋ በየቀኑ እየፈጠረ አይደለም ያመጣ። ስጋ ከእናቴ ይከፈላል ካል ነፍስም ያህንኑ ነው እንጂ እንደ ፋብሪካ በአዲስ እግዚአብሔር እያመጣ እየፈጠረ አያስገባም። ይህ ፕሮቴስታንቲዝምም በነገራችን ላይ እንደዚህ ብሎ እኮ አያምንም። ሞዚርስ የሚባሉት በ4ኛው ምዕተ ዓመት የነበሩ ከሃዲያን ናቸው። ይህን ሀሳብ የመካነ ነፍሳት አለ እዚያ ውስጥ እንደ ልብስ እያመጣ ይሰካል የሚሉ ወይም ደግሞ እንትን ያዋህዳል የሚሉ አካላት ነው የነበሩ። አንተ ከየት እንዳገኘው ባላውቅም ማለት ነው። ስለዚህ እንደዛ ብዬ አይደለም። አይ መጽሐፍ ቅዱስ ላይ አሁን ነፍስ ከእናትም ከአባትም እንደሚገኝ አያስተምርም። በየትኛውም ተጽፎ አይገኝም፣ አናገኘውም። መጽሐፍ ቅዱስ ላይ የምናገኘው መጽሐፍ ቅዱስን እንደሱ ለመናገር አንተ አትችልም። በነገራችን ላይ መጽሐፍ ቅዱስ እንዲሁ በምላት ሳይረዱ በመስኮት አይቶ እንደዚህ የሚባል ነገር የለውም እንደዚህ የሚባል የለውም አይባልም ይላል እንጂ ዕብራውያን ምንድን ነው የሚል? ቅድም ዮሐንስ ሲያስተምር የት ነበር? ካለ ያምጡና ያሳዩን። እኔ እኮ ችግር የለውም መረጃ ካለ ነፍስ ከእናት እንደሚወረስ ዮባ ቅድም ዮሐዳ አውጦ ሲያነብለት የነበረውን የነሶ ለዘነሶ መላእክት አላም ዘራ አብርሃም የሚለውን እሱንን በደንብ አድርጋችሁ አንቡለት። ነገረ ክርስቶስ ዮሐድ ወይ ዮባ አንዳችሁ አውጡለት። እሺ ያው በአጭሩ ቅድም መምህር ኤፍሬምም ሲናገሩት ነበረ። ቅዱስ ክርስቶስ በአጭሩ ሰው ሆኗል አይደለም? ለምሳሌ ቃል ስጋ ሆነ ይላል አይደል? ኦፍ ኮርስ ያ ክርስቶስ ሰው ሆኗል። አዎ ቃል ስጋ ሆነ ሲባል ሰው ሆነ ማለት ነው ወይስ አይደለም? ሰው ሆነ እንደማለት ነው። ነፍስ ያለው ወይስ የሌለው? አረ ነፍስ አለው እንጂ። እስቲ ነፍስ ቃል ነፍስ ሆነ የሚለው ከየት አምጥተህ ተረዳው? እስኪ አሳየን። ኦኬ እኔ አሁን ነፍስ ጀመር የምረዳው አሁንም ከእናትም ከአባት የሚወረስ አይደለም። ነፍስ ከሰማይ ነው ከእግዚአብሔር ዘንድ ነው እንጂ። ቆይ አንዴ ነፍስ አሁን ሰው ሲፈጠር ከእግዚአብሔር ዘንድ ነው እንጂ ነፍስ ከእናት ወይም ከአባት የሚወረስ ነገር አይደለም። መጽሐፍ ቅዱስ ስለዚህ ኢየሱስ ክርስቶስ የተካፈለው ቃል ነፍሱ ከሰማይ ነው የመጣው። እሱ ነፍሱ ከሰማይ ነው የመጣው የክርስቶስ ነፍሱ ኦፍ ኮርስ በሰማይ ከሰማይ ነው እንጂ የመጣው። እና ከየት ነው የመጣው? ቃልና ነፍስ ናቸው መተው ስጋ ይሆኑ ማለት ነው እንዳንተ አባባል። ቃልና ነፍስ ስጋ አይ እንደዛ አይደለም ያላልኩት። ለምን ትላለህ? ቃል አይደለም ቃል ስጋ ስለሆነ ቆይ የሚለው ቆይ አንዴ ቃል ስጋ በል እንጂ አንተ ራስህ እኔ እኮ የመጽሐፍ ቅዱስን በመጽሐፍ ቅዱስ ተጻፈው እኮ ነው የምናገረው። አንዴ ረጋ በል እንዴ መጽሐፍ ቅዱስ የተጻፈው ትላለህ እንዴ እያቦካ። እስቲ ነፍስ ከሰማይ ትመጣለች የሚል አምጣ ከመጽሐፍ ቅዱስ። ኢየሱስ ክርስቶስ ስጋና ደም ተካፈለ ይላል እንጂ ነፍስ ተካፈለ ይላል እንዴ? ቆይ ነፍስ ከሰማይ ይመጣል የሚል አምጣ። ያልተጠየቀውን አታውራ። አይ መንፈስ እፍ ካለበት በኋላ ኢየሱስ ሆነ የሚለው ከሰማይ ይመጣል የሚል ማስረጃ አምጣ። ኦኬ አንተ ከምድር ነው ከምድር ትመጣለች የሚለውን አሳይ። ማታ ከሆነ አንተ እንደዚህ የሚል አምጣ። ባይዘው ይሄ ምን ይባላል መሰለ አርጊመንት ፍሮም ሳይለንስ። ምንም የማታቅ ስትሆን ኦኬ እንዲህ ከሆነማ እንዲህ አምጣ ማስረጃ የሌለ። እኔ እኮ ማውራው ከመጽሐፍ ቅዱስ ነው አልክ። መጽሐፍ ቅዱስ ጥቀስ ከሰማይ ነው ነፍስ የሚመጣው የሚል ስትባል እሺ እስቲ አንተ ከእናትና አባት ነው የሚል አምጣ። አየህ ምን አይነት ደካማ ሎጂክ እንደምታመጣ ራሱ መልስ ማሰጠውን አወረጋ በልና ነፍስን ተዋሃደ ማለት ነው። ቃል ስጋ ሆነ የሚለው ቃል ስጋ ሆነ ሲል
ስጋና ደም ነው የተካፈለው እንጂ ሌላ ነገር አይደለም የሚሆነው። ስለዚህ ያልተጻፈው ነው ምን ቢል ስጋና ደም ነው እንጂ የተካፈለው ነፍስን አልተካፈለም ማለት ነው። ነፍስ ከእናት አይካፈልም። እኔም አንተም ሁላችንም ነፍስ ከእናት አይደለም የምንወርሰው። እኔ ያልተጠየቀውን አታውራ፣ ማስረጃ አምጣ ስትባል የለህም። ስለዚህ ቃል የተካፈለው በስጋና ደምን ብቻ ነው እንጂ ነፍስን አልተካፈለም ማለት ነው አይደል? በአንተ አስተምሮ ስጋና ደም ብቻ ነው እንጂ ነፍስ ሲጀመርም ከሰማይ ነው አልኩህ እኮ እኔ። አንተ ከየት ነው ብለህ አልተጠየቅም። እሱ የመጽሐፍ ቅዱሳዊ አስተምሮ ነው። ጠይቀን ስማና ቃዶሽ ደቅሰህ ከሆነ የምትሰማው አታድርቀን እባክህ። ካለ አሳየኝ እኮ አንተ አሁን ካለ ነፍስ አንተ ረጋ ካለ አሳየኝ አትበለኝ። ስትጠየቅ ማለት ነው መልስ ከሌለ የለኝም ትልና እሺ እኔ የለኝም አላቅም፣ እሺ እናንተ አሳዩኝ ይባላል። ስትጠየቅ እኔ እኮ መጽሐፍ ቅዱስ ነው እኔ እኮ እንዲህ ነኝ ያልተጠየቅ ከዛ በኋላ አምጣ ማስረጃ ስትባል እሺ እናንተ አሳዩ፣ እንደዚህ አይባልም። እሺ ነውር ነው፣ ትልቅ ሰው ነህ። ስለዚህ ረጋበል፣ የምትጠየቀውን መልስ። ክርስቶስ ወይም ቃል ማለት ነው አካላዊ ቃል የተካፈለው ስጋን ደምን ሊትራሊ ስጋና ደም ብቻ ነው እንጂ አጥንትን ነፍስን አልተካፈለም ነው በአንተ አስተሳሰብ? ኦኬ አጥንትን ነፍስን አልተካፈለም አላልኩም። እኔ ያላልኩትን አትጨምር። መጽሐፍ ቅዱስ የሚለውን ነው እኔ የምነግርህ። ምን መሰለህ እንደዛ ነው የሚለው ስጋና ደም ነው የሚለው እና ለኢየሱስ ክርስቶስ ሁለት ነፍስ አለው እያልከኝ ነው? ቆይ አልገባኝም። ከሰማይ ቅድመ ዓለም የነበረ ቆይ እግዚአብሔር አንተ በሽተኛ ነው እንደዚህ እያልከኝ ነው ይላል። አሁንም ስትጠየቅ መልስ። እንዲህ እያልከኝ ነው አትበለኝ። እኔ እንዴ እሺ በአካላዊ ቃል ቅድመ ዓለም ሲኖር ነፍስ የለውም እያልከኝ ነው? አልገባኝም። ኦ ቃል አስቀድሞ ነፍስ ነበረው አይደለም? እየጠየኩ ነው። አሁን አስቀድሞ በአካላዊ ቃል ሲኖር አትጠይቀኝ። አሁን አትጠይቀኝ። ቃል ነፍስ ነበረው ከተዋህዶ በፊት የለውም ነው የምትለው? አንተን እኮ ነው የጠየኩህ። ለምን ትጠይቀኛለህ? እኔ ስጠይቅ አንተ ሰውዬ መልስ እስኪ። አለው ነበረው ወይስ አልነበረው? የጠየኩህ እኔ እኮ ነኝ፣ አንተ አይደለም። መልስ አለው ወይስ የለውም? የአንተ ትምህርት ነው ማወቅ የምፈልገው። አለው አልመልስልም። መልስ። ቃል ነፍስ ነበረው ወይስ አልነበረው? መልስልኝ። እኔ ነኝ የጠየኩህ። መልስ። ትመልሳለህ ወይስ ከዓባ ልላከ? መላክ ትችላለህ፣ ችግር የለውም። ግን እኔ ነኝ መጀመሪያ የጠየኩህ። መልስልኝ። ሂድ ከዓባ በቃ። ይኸው ቃል ራሱ ነፍስ አለው ብለው የሚያስቡ ሰዎች ናቸው ከኛ ጋር መጥተው። አሁን ቃል ነፍስ የለውም እያልክ ነው ማለት ነው? በእውነት በጣም ስ ገና ለገው ነው። እግዚአብሔር የሆነ ልጅ አሳዘነኝ። ወይ ቸው ጉድ! ከምሩ ይዞት መጣ ደግሞ እግዚአብሔር እንደ ቃል ነፍስ አለው አለ። እኔ እኮ ከባድ እኮ ነው መምህር። እኔ ገና እኮ ጉድ እኮ ነው የምሰማው። እኔ አላስገባውም ያልኩት ልጅ ነው። ይሄ ልጅ መምህር ሁሌ እንዲህ ነው በቃ ባህሪ ለመማር የሚመጣ ይሄ ከአቡሊናሪስም ትንሽ ከፍ ያለ ክህደት ነው። በነገራችን ላይ የአቡሊናሪስ ቢያንስ ይሻላል። ቢያንስ ነፍሱ ቃል ነፍስ አለው ምናምን አይነት ኮንሴፕት። ቃል ራሱ ለስጋው ነፍሱ ነው። ነፍስ አልተካፈለም። አቡሊናሪስ ሄረሲው ምንፍቅናው ነፍስ አልተካፈለም። መለኮት እንደ ነፍስ ሆኖ ሲጫወት ነበር የአቡሊናሪስ ሄረሲ። ይሄ ደግሞ አጅሬው ጭራሽ ቃል ራሱ ነፍስ አቡሊናሪስ ህየንተ ነፍስ ኮኖ መለኮቶ ስለ መለኮቱ ስለ ነፍስ ፈንታ ነፍስን ሆነው የሚለው ክህደት እንዳልከው ከዚያም ትንሽ ድግ ያለ ነው። ቃል በቅድምና ለፈጣሪ ነፍስ ነበረው ብሎ መናገር ይሄ ክህደት ብቻ ሳይሆን እብደትም ጭምርት ነው። አንደኛ መጽሐፍ ቅዱሳዊ አይደለም። በሁለተኛ ደረጃ እስከ ዛሬ ድረስ በዘመናት በክህደት መርከብ ቃል ነፍስ ነበረው ለግሉ ብለው የተናገሩ ከሃዲያን ራሱ የሉም። ይሄ አዲስ ምርት ነው በእውነት። ከካዱ አይቀር እንደዚህ አዲስ ምርት ማምጣትም ጥሩ ነው በእውነት። እና ይህንን አሁን ምን ብለን እናስተምረዋለን? ስለዚህ እንጸልያለን። እግዚአብሔር በእውነት ልቦናውን ይመልሰው ነው ሊያሰኝ የሚችለው ማለት ነው። አሁን ምን ብሎ አነሳ? አዳምን ገና በጥንት ተፈጥሮ ሲፈጠር እስትንፋሰፍ ብሎበት ነፍስን ሰጠው ማለትና ከዚያ በኋላ ለአዳም
ልጆች ሁሉ በጠቅላላ እንደ አዳም ሲልባቸው አዲስ እስትንፋስ እየሰጠ እየፈጠረ ኖረ ብሎ መናገር ወአይረፈ እግዚእም ኩሉ ግብሩ የሚለውን የመጽሐፍ ቅዱስ ቃል መሻር ነው። ምክንያቱም ጌታ 6 ቀን ስራውን ሰራ፣ 7ኛውን ቀን ግን ጌታ ከሰራው ስራ ሁሉ አረፈ ይላል አይደል? በቃ አለቀ እኮ። አንዴ ነፍስን ፈጠረ፣ ስጋን ፈጠረ፣ በቃ ጨረሰ ማለት ነው። እኛ እኮ የሆነ ነገር ሰርተን ደግሞ አሁን ትናንትና ሰርተናል፣ ደግሞ ዛሬ ደግመን ምንሰራ ትናንት የሰራ ነው ለሁል ጊዜ ስለማይበቃ ነው። እሱ ግን አንድ የሰራው ለሁል ጊዜ ስለሚበቃ በየቀኑ ነፍስ አያመርትም። ግርምት ግሩም ግብር ከያለ ምንገረምባት ምንደነቅበት ስራዋ ያች ራሱ ስራው ድንቅ ስራ ምንላት አንዴ በፈጠረው አዳም አዳማውያን የሆኑ ሁሉ ሁሌም ከአዳም አብራክ ሲከፈሉ ያለ ዳግም ተፈጥሮ በቀዳማዊ ተፈጥሮ ጸንተን መኖራችን እግዚአብሔርን ከሚያስደንቀው ነገር አንዱ ነው ይላል ቅዱስ ቴዎዶጦስ የሚባለው ቤተክርስቲያን ሊቅ። እና ግሩም የምንሰኝበትም አንዱ ከአንድ ሰው ፈጥሮ በዚያ ሰው በኩል ለዘላለም እሱ እስከፈቀደው ጊዜ የምንኖር መሆናችንን የሚገልጽ ነው ማለት ነው። እና ብቻ እኔ ምን እላለሁ እንደዚህ አይነት ወንድሞችን እግዚአብሔር ይሆናቸው ነው የሚባል። ምክንያቱም ለመማርም ፍላጎት የሌላቸው ለመማርም የቆሙበት ዓላማም የተሳሳተ ከሆነ በምን እናግዛቸዋለን? እንዲህ አይነቶችን አሁን በምን እናግዛለን? እና ቀጥሎ ሌሎቻችሁ እግዚአብሔር ይሆናቸው። ያው በነገራችን ላይ አንዳንዴ ጥሩ ነው ዮሐዴ እንደዚህ ገብተው ያለውን የውስጣቸውን ሲናገሩት። ሕክምናም እኮ በሽታውን ስትናገረው አይደል መድኃኒት የሚኖረው። እና ጥሩ ነው አንዳንዴ ሌላ ቦታ ራሳቸውን የሚያዩበት መንገድ ምናምን ጥሩ ስላልሆነ የማወቃቸው እንትንም አስቸጋሪ ነው። ብቻ አስቀድሞ ግን ልክ የክርስቶስ ሲነሳ ማነው የሰዎችን ሳነሳ የክርስቶስን በማንሳት ያነጻጸራቸው ነገሮች ነበሩ። አስቀድሞ ለክርክር ከተገባ ለክርክር የሚነሳ ሀሳብ ምን ያህል እርምጃ ያስኬደኛል የሚለው መታሰብ አለበት። ምንድነው አንድ ጥይት ተይዞ ጦርነት እንደማይኬደው ሁሉ ማለት ነው እናገራቸው ነገሮች ቀጥለው ምን ያመጡብኛል የሚለው ማሰብ ያስፈልጋል። አሁን ይሄ በቀጥታ ነገረ ድህነትን መካድ ነው። ምክንያቱም ነፍስ ከሰማይ ፍርድ ውስጥ የሌለች ነፍስ ከሰማይ መታ ክርስቶስ ግን ዋጋ ይከፍልበታል። ምን እንዴት ሆኖ ይሄ እኮ ሌላ እንትን ነው። ልክ ለምሳሌ ወልጅ ሰሶችም ታውቁ ከሆነ እነሱም እንደዚህ አይነት ትምህርት አላቸው። ምን አይነት ስጋው ከሰማይ ነው ወርዷል? አይ አልወረደም፣ ግን ከሰማይ ነው፣ ዜግነቱ ሰማያዊ ነው ይላል። ያልተፈረደበትን ስጋ ይዞ የኛን ፍርድ ሊሸከም አይችልም፣ ማለትም ልንድን አንችልም ማለት ነው። የተፈረደበትን ያንን ካልያዘ ልክ እንዲሁ ነፍስን ከሩቅ ቦታ አመጣትና የሌለች ማለት ከእናት ከአባት ማትናገኛት ትሆንና ከዛን ሰዎች ሁሉ ሲወለዱ ከሰማይ ውርድ እያለች ቅይጥ ውርድ እያለች እየተዋሃደች። እንደዛ አይነት ትምህርት የለውም መጽሐፍ ቅዱስ። ይልቁኑ ከእናት ከአባት በተከፍሎ የምናገኘው አንደኛ የዘፍጥረቱን ካነሳን ሰውን ከምድር አፈር አበጀውና እፍ ብሎ ሕያውነትን ሰጠው፣ መንፈሱን ሰጠው ነው አባቶች የተረጎሙት። እንደዛ መንፈሱን ሰጥቶታል። ከዛ ልክ ሲበድል የሚያጣው ማለት ነው። ይህንን ነው እንግዲህ አባቶች ያስተማሩን ትምህርት ይሄ ነው። ያም ግን መደበቂያ ነው የሆነው ማለት ነው። በተረፈ ግን ከቅድስት ድንግል ማርያም ስጋን እንጂ ነፍስን አልነሳም የሚል ሰው በነፍሱ አልዳነም ማለት ነው። አንደኛ። ሁለተኛ በትውልድ ስለ ሰዎች ሁሉ ስናወራ ስለ ክርስቶስ እንደምናወራ ወይም ስለ ክርስቶስ ስናወራ ስለ ሰዎች ሁሉ እንደምናወራ አድርገን ሁሉን አንድ አይነት ነው ማለትም ደግሞ አንችልምና ጥንቃቄ ያስፈልጋል። ምክንያቱም ክርስቶስ ያለ ወንድ ከእናት ብቻ ነው የተገኘው። ይሄ እግዚአብሔርን አሰራር ስንመለከት ደግሞ የምናገኘው ትምህርት አለ። ደግሞ የራሳችንን ትምህርት ስንመዝን ለምሳሌ የኔን ተፈጥሮ ይዤ የክርስቶስን ሰው መሆን ልመዝንበት አልችልም አይደለ? ያንን መረዳት ያስፈልጋል ማለት ነው። ለያይቶ ማወቅ ያስፈልጋል። አናምታታው ለማለት ነው። እና ወዳጄ የምትሰማ ከሆነ ትንሽ ወደኋላ ሄድ ብለህ አንብብ፣ አጥናና ያለውን ነገር ቢያንስ ለማውራትም ትንሽ በታሪክ ውስጥ ያለውን ነገር ከመረዳት ቢጀመር ጥሩ ነው። የተለያየ እይታዎች አሉ በዚህ ጉዳይ። የሆነ ቦታ ነፍሳት ተቀምጠው እየመጡ እንደዚህ ምናምን የሚሉ አሉ።
ምናምን የሚሉ አሉ። እኛ ግን ምን እናምናለን? ከእናት ከአባት በተከፍሎ እናገኛለን። በቃ ሰው ነው የሚወለደው ከተባለ ያው ሰው ነው። አስቀድሞ ግን ልክ አዳም እንደተፈጠረበት ፍጥረት ቅድም መምህር እንዳሉት ማለት ነው። ልክ እንደዛ እኛም እንደዛው ነን አንልም። እሱ ሰዎች በሌሉበት የመጀመሪያ ሰው ሆኖ ነው የተፈጠረው። እኛስ ከእናት ከአባት ነው የምንገኘው። ብዙ ተባዙ ምድርን ሙሏት አለ እንጂ በየቀኑ ሰውን እየፈጠረ ነፍስን ምንድነው የህይወት እስትንፋስ እፍ እያለ ለዛ ህያውነትን እየሰጠን በዛ መልኩ አይደለም የኛ መዋለድ ማለት ነውና ይሄ ለይቶ ማወቅ ያስፈልጋል ብዬ አስባለሁ። በጥቅሉ ከተማርነው ከካልዱሽ ሐሳብ ምንድነው ዮብዬ ኮንዶሚኒየም ይደርሳልና ተብሎ ኮንዶሚኒየም ፍለጋ ሄዶ ኮንዶሚኒየሙ ለሱ እንዳልደረሰው ሳይቅ ምን ችግር አለው አገሬ በሰማይ ነው እንደማለት ከሰማይ ስጋንና ሁልጊዜ በተወለደ ቁጥር እፍ እያለ እስትንፋስ የሚሰጥ ነፍስ ከላይ ያመጣ ቀን በቀን እፍ የሚል አምላክን እየተከተለ ስለሆነ ምን ችግር አለው አገሬ በሰማይ ነው እንደማለት ቤቱም ይቅርብኝ እና ካልዱሽ በጌታ እንዳትመጣ እኔ ጋር ይመክራል። አሪፍ ሀሳብ እኮ ነው ተሙ ያነሳው። ግን እኔና የዋድ ተከራዮች ስለሆነ ለተከራይ ኮንዶሚኒየም ማውራት የሆነ እንትን አይሆንብህም? ሀገራችን በሰማይ ነው እናንተ። አዎ ተው ስሜታዊ ስትሆን የምትሰጠው ምሳሌ ከባድ ነው። በጫጩት ፊት ስለ ፈንግ ላይ ወራም ነው የሚባለው። እኔ ግን የምለው ዮሐድ ዮባ ተሙም የምትሰሙኝ ነው። ቲንክ ስልክ ገባባቸው መሰለኝ መምህር ስልክ ገባባቸው መጣሁ አሁን አለሁ አይደል? ይሰማል። እኔ ግን አንድ ጥያቄ እንዲያው ይህን ትምህርት ከፍ ያለ የነሱ የሃይማኖት አስተማሪ ነው የሚል የነሱ ሊቅ ይህን ትምህርት እየደገመው እያስተማረው ከሆነ እንዲያው አንድ ጥያቄ መጠየቅ ፈለግኩኝ። ምናልባት ታችም ካሉ እንዲሰሙኝ ጥያቄ ልጠይቅ። ኢየሱስ ሙቷል ብለው ያምናሉ እነዚህ ሰዎች? በቀራንዮ መስዋዕት ሆኗል ብለው መቼም ያምናሉ በእርግጠኝነት። አልሞተም አይሉንም። እና የሞተው መለኮት ተለይቶት ነው? መለኮት ከተለየው ተዋህዶ ፈረሰ ማለት ነው። አይ አልተለየውም ሞተ ማለት እና እንግዲያ ምንድን ነው? ነፍስ የሌለው ይሞታል? እንዴት እችን እንዴት አድርገው እንደሚያብራሩልን ባሉበት ጥያቄ አድርገው ወስዳችሁ አድርሱልኝ። ሪከርድ የምታደርጉ ሰዎች አመሰግናለሁ። እችን ለመጨመር አይዘወይ የእንትና የዚህ የቃዶሽ ሐሳብ ደግሞ ነፍስ አስቀድማም ነበረች በሰማይ ነበረች የሚል ከሆነ ሶ ኢት ሃቭ ቱ ቢ ኮንሺየስ ማለት ነው። ሰው ከመወለዱ በፊትም ማሰብ ይችላል ማለት ነው። ልክ አሁን ከሞት በኋላ ነፍሳችን አትሞትም አይደለ? ህያው ነች፣ ምክንያቱ ነፍስ ማለት ነው። ስለዚህ የማትሞት ነፍሳችን የምትቀጥል ከሆነ ኦፍ ኮርስ ኮንሺየስ ወይም ደግሞ ማሰብ፣ መገናዘብ፣ መናገሯ ምናምን አታ አይደለም የምትሄደው ማለት ነው። ገብቷችኋል? ዘን ቀድማ ከስጋ በፊትም በሰማይ ነበረች ነፍስ የእያንዳንዱ ነፍስ የሚል አይነት ሐሳብ ለወቶ ሰባት ቃልም ጭምር ራሱ ነፍስ ነበረው የሚል ሰዎች ሁሉ ቀድሞ ነፍሳቸው ነበረ በሰማይ ለማለት ቃልም ራሱ ነፍስ አለው ብሎ ወደ ሌላ ታላቅ ክህደት ሄዷል። ሶ የእያንዳንዱ ሰው ነፍስ አስቀድማ የምትኖር ከሆነ ስለዚህ አስቀድመን ከመወለዳችን በፊትም ሰማይ ላይ ነበርን ማለት ነው። ኦኬ ፍርድ ላይ አልነበርንም። ሲጀመር ነፍሳችን አልተፈረደባትም ማለት ነው። ገብቷችኋል? ምክንያቱም ሰማይ ላይ ነው ያለችው። ሰው ነፍሳችን ምናችን ላይ አይደል የመጣው ማለት ምን እየሆንን ነበረ? ቆይ ከዛ አዳም ምን ሆነ ነው እየተባለ ያለ በቃ ይሄ ጥሮ ግሮ መብላቱ ነበር። እሱማ ስቲልም አሁንም ጥረን ግረን እየበላን እኮ እንደዛ ከሆነ ማለት ሶ በጣም ይሄ ትልቅ ሄሬሲ ነው እና ኦሪጂኒስት ሄሬሲ ይባላል። ከዛ በፊትም የፔላጌስ ምናምን የሚባሉ የሚያስተምሩት አይነት ነገር ነው። ቀድሞ ፊሎሶፈሮች እነ ፕላቶ ምናምን የሚያስተምሩት አይነት ትምህርት ነውና ኢንካሪኔት ታደርጋለች አይነት የሚል አስተምሮ። ይሄ ኢንካሪኔሽን ትምህርት ደግሞ ወደ ይት አይነት ሄሬሲ በኋላ ላይ የመጡ መናፍቃን ወደ ምን መርቷቸው ነበረ? ለወቱ ስብሐትና የክርስቶስ ነፍስ ራሱ ቀድማ ወደ ከቃል ጋር እንትን እያለች አክቹአሊ ይሄ ሄሬሲ
ጥሩ የሆነ ሰዓት ተፈጥሮ ነበር የቃዶሽ አይነት ሄሬሲ እድሜ ለሪፎርሜሽን ማለት ነው። እና ሰው ሁሉ ስትራግል እያደረገች ወደ አምላክነት መጣለች አይነት ወደ የሚል ትምህርት ማለት ነው። ወደ አምላክነት መጣለች አይነት የሚል ትልቅ ክደት ተነስቶ ነበር። ግን ብዙ አልቆየም፣ ደርቆ ነበር። ይኸው በቃዶሽ አገረሸበት ማለት ወጣ ማለት ነው ድጋሚ። እና በጣም ያሳዝናል። እኔ የምንፍቅና ምንጭ መፍለቂያ ምናምን ስትሆኑ እንዴት እንደማይሰማችሁ ራሱ ከባድ ነው። በእርግጥ ካላወቅ አይ ቲንክ የሆነ ቀለል የሚል ነው የሚመስለው ማለት ይቀላችኋል መሰለኝ ስለማያውቁት የመናፍቃኖቹ ትምህርት ሲናገሩት ምንም አይመስላቸውም እነሱም። እና ይሄ በጣም ለሰማይም ለምድርም የከበደ ክህደት ነው። ፕሮቴስታንቶችም የማይቀበሉት ትምህርት ነው በነገራችን ላይ እውነት። ቃለ ሕይወት ያሰማልን ሁላችሁ። እህታችን ሄሉዬ ምን ነው ገብተሽ ዝም አልሽ? ሰላም አትይንም? እንደ ቃዶሽ እንዳሉ ሰላም ብያለሁ። መምህር ኢዮባ የዋዴታሙ ሁላችሁም ሰላም ብያለሁ። እንደምን አለሽ? አብሮ ይበላል እንጂ አብሮ አይወራም ብለሽ ነው። አንቺ እንኳን ጎበዝ ነሽ፣ ተቃዶሽ እንኳን አትሆኝም። እንኳን ደህና መጣሽ። እንኳን ደህና ቆዩኝ መምህር። ቀጥላለሁ። እሺ፣ እዚህ ሀሳብ ላይ ምልጃ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። ገስት ላይ ያላችሁት ፕሮቴስታንት ሁኑ አትሁኑ ስላላወቅኩኝ ምልጃ ላይ እና የአሁኑ ሀሳብ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ። ገስት ሳይሆን አንድ ቁጥር ጻፉልኝ። በተለይ ይሄ ምልጃ ኢዮባ ደበሩ መጀመሪያ ኢዮባ ደብሮሽ ነው ዝም ያልሽው? ኧረ ታያይዙን። እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነን። አለን እግዚአብሔር ይመስገን። ሰላምታ ይደርሳል። መልካም ምን አልሽ ታችን? ይቅርታ ማንም በል አላወቅንሽም ያልኩት ነበር ኢዮባንና ኢዮባ ሙክቱ ደረሰ ወይ? ኢዮባማ ሙክቱ ሳይሆን ከጨፈራው ደርሶታል። እሺ ሌላ ቶፒክ ነው እሱ ደግሞ በቃ ትቼዋለሁ። የሮ ሰላም ብያለሁ። ስለምን ጭፈራ ነው የምታወራው ሰውዬ? ነካክተህ ሌላ ቶፒክ ነው ኢዮባ እንዝለለው። በለፈለፉ በአፍ ይጠፉ ነው ዘንድሮ። እሺ የሮ እንዴት ነህ? አቤት ሰላም ነህ ተሜ? እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ወንድም? እኔ ህይወት ብርሃን ነኝ ተሜ። ህይወት ብርሃን መልካም። ዮሐድዬ እስኪ አውራው ከሁለቱ አንዱ ሀሳብ ላይ በተለይ ካልዱሽን ሀሳብ በጠይቀው ደስ ይለኛል። ጥያቄ ያለ ካላችሁ ብለ ጥያቄ ስላለ ልጠይቅ ነው የገባሁት። ትጠይቃለህ ግን አሁን የተነሳ ሀሳብ ቆይ ነፍስ ሰው ሲባል ስጋና ነፍስ ነው ብለህ ታምናለህ አይደል? ጥያቄ ልጠይቅ ነው የገባሁት። ይሮ ኦኬ ምንም ማለት የመመለስ እንትን ይላል። አይ ከሰው ሰምተህ እኮ አይደለም የምትመልሰው፣ የራስህ እምነት ነው የምትመልስልን። ይሮ አንተ የምታምነውን የምትመልስ። ጥያቄ ካላችሁ ግቡ ስላልኩ ነው የገባሁት። የምታምነውም ለመመስከር ፈቃደኛ አይደለም? አልተዘጋጁም። አሁን እንዴ ሁልጊዜ ተዘጋጅታችሁ ኑሩ የሚል ጥቅስ የለም እንዴ መጽሐፍ ቅዱስ ላይ? እንደዛ ያነበብኩ መሰለኝ ለሚጠይቋችሁ ሁሉ። አዎ እና እሱ ጥቅስ አይመለከትም አንተን? ይመለከተኛል። ስለዚህ ትመልሳለህ የምጠይቅህን? ለሁሉም ጊዜ ያለው የሚለውንም አለ ደግሞ መጽሐፍ ቅዱስ ላይ። ኦኬ ስትጠየቁ ለመመለስ ጊዜ ያለው ማለት ነው።
ለማስተማርም መዘጋጀት አለብን። እንደዛ ይላል። አስተምረን እኮ አይደለም። እሱማ እንዴት አስተምረናል? አስተምረን እኮ አይደለም የተባልከው። መጽሐፍ ቅዱስ ላይ ያለ ጥያቄ መልስ ነው። አስተምር አይደለም የተባልከው። ለምትጠየቁት ሁሉ ምላሽ ለመስጠት ተዘጋጁ ነው የተባለው። ኤኒዌይስ ካልቻልክ እንግዲህ ምን ማድረግ ይቻላል ወንድማችን። ያው እኛ ግን ሁሌ ዝግጁ መሆናችን ለማጠየቅ ነው። በነገራችን ላይ እንዲህ ሊጠይቁን ይችላሉ። እስቲ መልስ እንዘጋጅ ብለን አይደለም ጽፈን ምን ጠብቃችሁ። ቀጥል። እሺ ጥያቄ ደስ ይላል። እኔ ስላንተ ላውራ አይደለም እኔ የያዝኩትን ጥያቄ ላውራ። እኔ ያልገባኝ ነገር አማላጅ ዙሪያ የኢየሱስ አማላጅና የመላእክቱ የቅዱሳን አማላጅነት ልዩነታቸውና አንድነት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስለማይገባኝ እስቲ በቀላሉ ብታስረዳኝ ከሆነ ብዬ ነው። ኦኬ፣ በአጭሩ ለመመለስ የኢየሱስ አማላጅና የቅዱሳን አማላጅ የሚባል ትምህርት የለም፣ በትምህርት ደረጃ ማለት ነው። አሁን የክርስቶስ አማላጅነት የሚባል ትምህርት የለንም በእኛ በክርስቲያኖች ማለት ነው። የክርስቶስ ምንድን ነው ያለው? ቤዛነት ነው ያለው። የቅዱሳን ምንድን ነው ያለው? ምልጃ ነው ያለው። ስለዚህ ሁለቱም የተለያዩ ኮንሴፕቶች ናቸው። አቡነ ሽኖዳ በረከታቸው ይደርብን። ኮምፓራቲቭ ቴዎሎጂ there is a difference between mediation of Christ and intercession of saints ነው የሚለው። ወይም ደግሞ የቅዱሳን አማላጅነትና የክርስቶስ መካከለኝነት ወይም ደግሞ የክርስቶስ አስታራቂነት ፈጽሞ የተለያዩ ናቸው ነው። ኦኬ፣ ምንድነው ልዩነታቸው የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው ዋጋ በመክፈል ደሙን በማፍሰስ ስጋውን በመቁረስ መስዋዕት በማቅረብ ኦኬ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አንድን መስዋዕት ለዘላለም አቅርቦ አስታርቆናል። አስታራቂያችን ነው እንላለን። ክርስቶስ በቃ በደሙ የሆነ ቤዛነት ልክ ውዳሴ ማርያም ዘእሁድ ወይም ዘሰንበት ማለት ነው ስታነብ ምን ይላል መጽሐፋችን? በከበረ ደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ። በቃ በከበረ ደሙ በማፍሰስ አስታራቂያችን ሆነ ብለን እናምናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱሳንስ ታዲያ ምንድን ነው የሚያደርጉት? እነሱ ዋጋ መክፈል ይችላሉ? አይችሉም። ምንም ደም ቢያፈሱ፣ ምን ስጋቸው ቢቆረስ፣ ምን ስጋቸው ቢነድ ቢቃጠል ቤዛ መሆን አይችልም። ቤዛ መሆን አይችልም። የቅዱሳኑ የሰማዕታቱ የመላእክቱ ስጋና ደም የላቸውም እንጂ ቢኖራቸው የሁሉም ተሰብስቦ እንደ ክርስቶስ ያለ ስራ ሊሰራ አይችልም። ይሄ የቤተ ክርስቲያናችን የታመነ ትምህርት ነው። ታዲያ እነሱ ምንድነው የሚሰሩት ከተባለ በምልጃቸው በረድኤታቸው ክርስቶስ ወደ ሰራው ስራ በምልጃ በጸሎት እዛ ያንን የመስቀሉ ስራ እንድናገኝ ያግዙናል። በምልጃቸው ያግዙናል ወደዛ እንድንደርስ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ከቁጥር 14 በግልጽ እንደተናገረው ኦኬ ምን ብሎ ተናገረ? መላእክት መናፍስት ያደረጋቸው ምን እንዲያደርጉ ነው? መላእክቶቹም መናፍስት አገልጋይ ያደረጋቸው ይልና ምን ሁሉን መዳንን ይወርሱ ዘንድ ስላላቸው ኦኬ መዳንን ይወርሱ ዘንድ ስላላቸው ምን ለማድረግ ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? መላእክት መዳን እንዲወርሱ ሁሉ ምን የሚሉ ናቸው? የሚያግዙ የሚረዱ። ኦኬ ሶ መዳን እንዲያገኙ ሲባል መዳኑን የሰጠን ክርስቶስ ጋር እንድንደርስ በጸሎታቸው በልመናቸው የሚያግዙን ናቸው። ይህንን ለማስረጃ ያክል አንድ ጥቅስ ልጥቀስና ብዙ ጊዜ ስለምንናገረው ሰዓት ለመቆጠብ ጌታችን ራሱ በምሳሌ የተናገረው አንድ ኃይለ ቃል አለ። እሱ ተናግሬ ጨርሳለሁ። ሉቃስ ወንጌል ምዕራፍ 13 ከቁጥር 6 ላይ እንዲህ ይላል። አስቀድሞ ጌታችን ምን ይላል? በዚያን ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት ይልና ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህን ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሌሆም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደሉም እላችኋለሁ።
ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ አለና ቁጥር 6 በምሳሌ ሲነግራቸው ይህንም ምሳሌ አለ ይላል። ምንድነው ምሳሌው? ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። እሺ፣ ፍሬም ሊፈልግባት መጥቶ ምንም አላገኘም ይላል። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለው ይላል። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስኪኮተኩትላት እርሱ ግን መልሶ ጌታ ሆይ ዙሪያዋን እስኪኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለ እግዚአብሔር ግን ትቆርጣታለህ አለው ይላል። ይህ ምሳሌ ጌታችን ለምንድን ነው የተናገረው? በአጭሩ ስንጠቀልለው የወይን አትክልት ስፍራ የነበረው አንድ ሰው ነበረ ይላል። ከዛ ደግሞ ለዛ አትክልት ስፍራ ደግሞ ጠባቂ ነበረው። ከነዛ ከአትክልት ስፍራው ከተተከሉ ወይኖች መካከል አንዷ የወይን በለስ ምን የለባትም አለ? ፍሬ የለባትም አለ። ፍሬ ስላላገኘሁባት ይልና ባለቤቱ የእርሻው የወይን አትክልት ስፍራው ባለቤት መጣና እቺ ወይን ስለሌላት መሬቱን ለምን ታበላሻለች? ቆርጬ ልጣላት ብሎ ሲናገር ምን ይላል የወይን አትክልት ስፍራው ጠባቂ? ዙሪያዋ እስክኮተኩትላት ፋንድያ እስካፈስላት ድረስ ይችን ዓመት ደግሞ ተዋት አለው ይላል። ከዛ በኋላ ካፈራች እሰየው፣ ካላፈራች ግን ትቆረጣለች አለ ይላል። ስለዚህ ምን ማለት ነው? በምልጃቸው ይሄ የወይን አትክልት ስፍራ የተባለው በቃ ቤተክርስቲያን ማለት ኦኬ፣ ቤተክርስቲያን ነች። የወይን አትክልት ስፍራ የክርስቲያኖች ህብረት ማለት ነው። በዛ በክርስቲያኖች ህብረት ደግሞ ቅዱሳኖች አሉ፣ በዙሪያቸው መላእክቶች አሉ። ኦኬ፣ የወይን አትክልት ስፍራው ባለቤት የተባለው ደግሞ ጌታችን ነው ማለት ነው። ጌታችን ነው። ስለዚህ መጥቶ እዛ አትክልት ስፍራ ከተጨመርም በኋላ ፍሬ የማናፈራ ሆነን ከተገኘ ኦኬ፣ ልክ ዮሐንስ 15 ቁጥር 2 ላይ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል እንደተባለ ፍሬ የማያፈራው ምን ይደረጋል? ተቆርጦ ይጣላል። እና ምን አለ? ፍሬ የማታፈራ ከሆነ ቁረጥና ጣላት አለው። ነገር ግን ይቺ ዓመት ደግሞ ተዋት፣ ፍሬ እስክታፈራ ታገሳት አለው ይላል። ስለዚህ ይሄ ጠባቂዋ ምን ብሎ ለመነላት? አትቁረጣት፣ ታገሳት፣ 1 ዓመት፣ እችን ዓመት ደግሞ ተዋት። ከዛ በኋላ ካፈራች ምን ትላታለህ? ትተዋታለህ። ካላፈራች ግን ትቆርጣታለህ አለው። ቅዱሳን ምንድነው የሚያደርጉት? እዚህ ክርስቲያናዊ ህብረት ላይ ሆነን ኦኬ፣ ወደ ክርስቶስ ማደግ ህይወት ውስጥ እስክናድግ ድረስ በጸሎታቸው ያለ ዕድሜው ወይም ደግሞ በዚህ ኃጢአቱ አትቅሰፎ፣ ኦኬ፣ የንስሐ ዕድሜ ስጠው፣ ወደ አንተ እንዲቀርብ አግዘው፣ እርዳው እያሉ በጸሎታቸው ያግዙናል፣ ይረዱናል ማለት ነው። በአጭሩ ጸሎታቸው፣ ልመናቸው፣ ምልጃቸው ወደ ክርስቶስ እንድንደርስ ያግዘናል፣ ይረዳናል ማለት ነው። ይረዳናል። ዋናው መጨረሻው ግን ማን ነው? ክርስቶስ ግን ምንድነው የሚሰጠው ማለት ነው? መዳኑን ሰጪ፣ ድህነቱን ሰጪ ክርስቶስ ኢየሱስ ይሆናል ማለት ነው። ከዚህ አንጻር ነው የምናየው ማለት ነው። ክርስቶስ ቤዛችን ነው፣ ቅዱሳን ደግሞ አማላጆቻችን ናቸው ነው። እንደዚህ ነው የሚታየው። እሺ ይሁዳ፣ እኔም አመሰግናለሁ። ግን እኔ አሁን አንተ ያልከው ምሳሌ የወይን ተክሉ በራሱ ጊዜ ፍሬ እንዲያፈራ ነው እንግዲህ ልኮትኩታት ያለው እንጂ አንተ ተቀመጥና ምልጃ ማለት ደግሞ ከዚህ ኮንሰፕት ጋር አይሄድም። ምልጃ ማለት በሆነ በሁለት ሰው አካል መሃል አንዱ ስለ አንዱ የሚያወራበት ነው። በኢንተርሚዲየተር ወይ ደግሞ ማዕከለኛ ነው ማለት ነው ምልጃ ማለት አይደለ እንዴ? ማዕከለኛ ከሆነ ያ የወይን ተክልና አባታችን አለ ወይ አባቱ አለ እግዚአብሔር ነው ብንል የወይን ተክሉ ባለቤት እግዚአብሔር ነው። ፍሬ ማፍራት እንዲጠበቅበት ይፈልጋል የወይን ተክሉ። ግን ያ የወይን ተክል ተመልሶ ራሱ ፍሬ እንዲያፈራ ነው ገበሬው እየኮተኮተ ያለው የሚኮተኩተው እነዚህ። ስለዚህ ገበሬው ቆይ አንዴ ባለ አትክልተኛው ማለት ነው። ምልጃ ትክክል ነው። 3 አካላት ያስፈልጋሉ። በጣም ትክክል ነው። አንዱ የሚለምን ከዛ የሚለመንለትና የሚለመነው አካል ማለት ነው። ኦኬ 3 አካላት በምልጃ ግዴታ ናቸው። አንዱ የሚለመንለት አካል መሀከል ሆኖ የሚለምን እና ደግሞ ወደ
ነገሩን የሚፈጽመው አካል ደግሞ ይለመንለታል ወይም ደግሞ የሚለመነው አካል አለ። እዚህ ክፍል ላይ 3 አካላት አሉ። አዎ የወይን አትክልት ስፍራ ባለቤት አለ 1፣ ወይኑ አለ 2፣ የወይኑ ጠባቂ አለ 3። እሺ አሁን እዚህ ጋር አማላጁ ማን ነው? የወይን አትክልት ስፍራ ጠባቂ ነው። በማንና በማን መካከል እየለመነ ነው? በወይን አትክልት ስፍራ ባለቤትና በወይኗ መካከል ማለት ምን አለ? የወይን ባለቤቱ ትቆረጥ ሲል አይ አትቆረጣት እባክህ ታገሳት ብሎ እየለመነ ነው ማለት መሀል ላይ ሆኖ እንዳትቆረጥ ያቺ የወይን አትክልት እቺን ዓመት ታገሳት አትቁረጣት ብሎ እየለመነ ነው። ባለቤቱ የአትክልት ስፍራ ባለቤት አለ፣ ወይኑ ራሱ አለ እና ደግሞ የወይኑ ጠባቂ አለ ማለት ነው። ያቺ ወይኗ የተረፈችው ሳትቆረጥ የቀረችው በማን ምክንያት ነው ማለት ነው? በወይን አትክልት ስፍራ ጠባቂ ምክንያት ነው ማለት ነው። በሱ ምልጃ በሱ ጸሎት ነው እንጂ ባለቤቱማ ትቆረጥ መሬቱን ታበላሻለች ብሎ ነበር። እዚህ ክፍል ላይ በግልጽ ምልጃ አለ ማለት ነው። እኔ አንድ ነገር አሁን እዚህ እግዚአብሔር ከኛ ፍሬ ይጠብቃል። ትክክል ነው። ፍሬ ያላፈራ እንደሚቆረጥ ተናግሯል። ትክክል ነው። ግን በአማላጅነት ሰውየው በራሱ አቅም ፍሬ ሊያፈራ አይችልም። ከዚህ በፊት ዮሐንስ ወንጌል ላይ እንደጻፈው ማለት ነው ከግንዱ ጋር ያልተጣበቀ ፍሬ ሊያፈራ በራሱ ጊዜ ምንም ማድረግ እንደማይችል የሚነግረን ጥቅስ አለ። እቺ ወይን ከወይን ስፍራ ወይም ደግሞ ከወይን ከአትክልት ስፍራው እኮ ተነቅላ ለብቻዋ እኮ አይደለችም ያለችው። ኦኬ ከራሷ የሚባለው የሆነ መሬት ውስጥ ሳትሆን ወይም ደግሞ የወይን አትክልት ስፍራ ሳትሆን በራሷ በአየር ላይ ተንጠልጥላ እኮ አይደለም። ኦኬ መሬት ያስፈልጋታል። እቺ የወይን አትክልቷ ማለት ነው። በየት ነው ያለችው? በወይን አትክልት ስፍራ ማለት ነው። ኦኬ ያቺ እዛ ስፍራ ውስጥ ሳትሆን ወይኗ አየር ላይ ተንጠልጥላ ወይም ደግሞ ምናምን ከመሬቱ ጋር ሳትጣበቅ ምናምን ልታፈራ አትችልም። ኦፍ ኮርስ ፎር ዛት ማተር ደግሞ ሳትታገዝ ሳትጠበቅ ሳትኮተኮት ምናምን እንደዛም አላልንም። እኛም ሲጀመር እንደዛ ይሄ ክፍልም እንደዛ ስለማይል ማለት አልተኮተኮተችም፣ ውሃ አልጠጣችም ምናምን አልተባለም። ውሃ እየጠጣች ነው። ትክክል። የሚያስፈልጋት ነገር እየተሰጣት ነው። በአትክልት ስፍራ ነው ያለችው፣ ግን ፍሬ ሳታፈራ ተገኘች ማለት ነው። ፍሬ ሳታፈራ የተገኘችው ወይን ትቆረጥ፣ የአትክልት ስፍራው ደግሞ ታበላሻለች ተባለ። የወይን ጠባቂዋ ግን ምን አለ? አይ ምን አትበል፣ አትቁረጣት፣ ይችን ዓመት ደግሞ ተዋት፣ ካላፈራች የዛኔ ደግሞ ትቆረጣለች። ኦኬ ትቆርጣታለህ ይለዋል። ከዛ አንጻር የሚታይ ነው ባጭሩ። እሺ ለመጨረሻ ጊዜ አንድ ነገር ልበልና ይሄ ወይን አትክልት የሚኮተኩተው ሰውዬ ሊረዳት የሚችለው መንፈሳዊ ትምህርት ሊያጠነክራት ወይ ወንጌል ሊሰብክላት ይችላል። ማፍራት የሚችልበትም መንገድ ነው ሊነግር የሚችለው። እንዳትቆረጥ አለመነለት ቢለምንም እኮ ያው በትምህርት ማጠንከርን ነው እንጂ እኮ በራሱ ጊዜ ከራሱ ግንድ ጋር ካልተመሰረተ ወይ ደግሞ በኢየሱስ ካላመነ እኔ ምልክ ይወዳ አሁን እኮ እኛ ሌላው አማላጃውን ቅዱሳን ምልጃ ለማሳየት እኮ ትምህርት ሊያስተምራት ይችላል እንጂ ምናምን ዊ ዶንት ኖ እሱ በምን አይነት መልኩ እንደሆነ ፋንዲያ ዙሪያዋን እስክኮተኩተላት ፋንዲያ እስካፈስላት ድረስ ጠብቃት የሚለው ከምን አንጻር እንደሆነ እሱ አፈታቱን እናየዋለን ካስፈለገ። እኔ ዋናው ጥያቄ ግን እቺ ወይኗ እንዳትቆረጥ ኦኬ ሊቆርጣት የመጣ ጌታዋን እንዳትቆረጥ ጸልዮ ለምኖ ጌታውን 1 ዓመት አስጨምሮላታል አላስጨመረላትም ነው ጥያቄ። እኮ የግዴታ እኮ ነው። አሁን እነዚህ ወንጌል የገባቸው ቅዱሳን ወይ ሐዋርያት የምንላቸው ይህንን ነው ማድረግ የሚገባቸው። ሰዎች እንዲጠፉ አይፈልጉም። ሰው ሁሉ እንዲድን ይፈለጋል። መዳን ደግሞ በሌላ እንደሌላ ያውቃሉ። ስለዚህ ሰው ባመነው አይደለም ሊድን የሚችለው። ወደ ሰው ስንመልሰው አትክልቱን ማለት ነው። ይሄ ሰው ማለት ሰው ወደ ሰውኛ ስንመልሰው ከሚደርቅ ፍሬ ማፍራት ስላለበት መጀመሪያ ወንጌል ማመን አለበት። ወንጌል ለማመን ደግሞ ከግንዱ ጋር መጣበቅ አለበት ፍሬ ለማፍራት። ያንን ካላደረገ ያንን ጃምፕ አድርጎ ማለት ነው ይሄንን ዘሎ ተጠየቀው የምትመልሰው። ቆይ አንዴ ምን ብዬ ነው የጠየቀው? እንዴት ነው የሚያፈራው ነው ጥያቄ። እንዴት ያፈራል እኮ አይደለም ጥያቄው ወንድማችን።
ተረጋጋና የተጠየቀውን ብቻ መልስ። ይሄ የወይን አትክልት ስፍራ ጠባቂው ጸሎት በማድረጉ ወደ ጌታው በመለመኑ ያቺ ወይን ከመቆረጥ ተርፋለች አልተረፈችም ነው ጥያቄ እኮ። ተርፋለች ወይም አልተረፈችም እንዴ? በጣም ቀላል እኮ ነው። ይሮ ምንድነው ያነቀ ማለት ለመመለስ የከበደ? ቁጥር 7 ላይ የወይን አትክልት ሰራተኛው ማለት መጀመሪያ ይህንም ምሳሌ አለ ይላል። ምሳሌው ምንድነው? ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው ይላል። በወይን ምን አትክልት? በወይን አትክልት ስፍራው ማለት ነው የተተከለች በለስ ነበረችው ይላል። ፍሬም ሊፈልግባት መጥቶ ምንም አላገኘም። ፍሬ ፈለገ። ከዛም በኋላ ፍሬ ካገኘባት ነው የመጣው። ልክ ሲመጣ ምን አለ? አላገኘም ፍሬ። ዘን የወይን አትክልት ሰራተኛውን እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት አለው። ቁረጣት ብሎታል አላለውም? ባለቤቱ ብሎታል። እሺ ስለምን ደግሞ መሬቱን ታጎሳቁላለች አለው ይላል። ይሄ የወይኑ ባለቤት ሐሳብ ነው አይደል? ቁረጣት ብሎታል። ከዛ የወይን አትክልት ስፍራ ጠባቂ እርሱ ግን አለ መልሶ፣ የወይን ስፍራው ጠባቂ ማለት ነው፣ ጌታ ሆይ እየለመነው ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ አለበለዚያ ግን ትቆርጣታለህ አለው ይላል። ከዛ በኋላ የወይን ስፍራ ጠባቂው እችን ዓመት ደግሞ 1 ዓመት ተዋትና የሚያስፈልጋት ነገር ፋንድያውንም ካስፈለገ ከዛ መኮትኮቱም ካስፈለገ ላርግላት፣ 1 ዓመት ብቻ ተዋት ብሏል አላለም? ይሄ የወይን አትክልት ስፍራ ጠባቂ ብሏል። ኦኬ። ስለዚህ የጠባቂው ጸሎት ሰምቶ ጌታው የሱም ጌታ ነው፣ የበለሲቱም ጌታዋ ነው። ኦኬ። የበለሲቱም ጌታዋ የሱን ጸሎትና ልመና ሰምቶ ትቷታል። ከመቁረጥ አልተዋትም፣ ትቷታል። ቀዛቲስ እኮ እሱን እኮ ነው። በምልጃው የሱን ጸሎት ሰምቶ እድሜ ጨመረላት ማለት ነው። ከመቆረጥ ተረፈች ማለት ነው። ይሄ ነው ምልጃ ማለት። አለቀ። ምልጃ ማለት እንደዚህ ነው። ክርስቶስ ግን እንዲህ ብሎ እባክህ እንደዚህ እባክህ ተዋቸው ምናምን እያለ አይደለም። ክርስቶስ ዋጋ ከፈለ፣ ደም ከፈለ፣ ስጋውን አቀረበ፣ መስዋዕት ሆኖ የራሱን ስጋና ደም አቀረበ። ከዛ በኋላ ምንድነው ይሄ ምንድነው የሚባለው? ቤዛነት ወይም ደግሞ ዋጋ መክፈል ነው። እባክህ ተዋቸው ምናምን እያለ እየለመነ እየጸለየ አይደለም፣ የክርስቶስ ነው። ታዲያ በምንድነው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ብሎ እንደተናገረው በደም ዋጋ በቤዛነት ክርስቶስ ኢየሱስ አድኖናል። ስለዚህ ቅዱሳኖች ወደዚህ ወደ ተከፈለልን ዋጋ ነው የሚመሩን፣ ወደዛ ነው የሚወስዱን። የአዳኙ ትዕግስቱን እንዲያረግልን ወደ ራሱ እንዲያቀርበን በጸሎት በልመና ያግዝናል ማለት ነው። እንደዛ ነው ባጭሩ። ተመለሰልህ? እዚህ እቆያለሁ። አልተመለሰልኝም። ቆይ ስራ ላይ ስለሆንኩ ይቅርታ። ማለት አልተመለሰልኝም። እያነበበልህ አልተመለሰልኝም። አልገባኝም። አሁና በጭራሽ አይገናኝም እኮ ከምልጃ ጋር አይገናኝም። በተለይ ተው እንጂ። በነገራችን ላይ ምልጃ ማለት ትርጉሙ ምን ማለት ነው? ጥሬ ፍቺ ቃሉ ማስታረቅ ማለት ነው። የት ነው ያገኘው እሱን ፍቺ? በመዝገበ ቃላት ነው። እስኪ ያሳየኝ መዝገበ ቃላት። አሁን ስራ ላይ ነኝ። ይቅርታ እንትን አድርግልኝ። እኔ በማለት ገብቼ ነው ወይ እዚሁ ልቆይና ሬዲዮኜ እመለሳለሁ። አንተ ላይ ያለ ይሮ ግን ምንድነው ማለት ራስህ እንደዚህ ብለህ ነበር እኮ ስራ ላይ መሆኔን ላሳይህ ወይስ ምንድነው? እሱ ምን ለየው ይወድ ነው? እኔ እሱን አይደለም ስራ ላይ ውሸታም ነህ አይደለም እኮ ያልኩት። የምትገርም ነህ ስልህ ቅድም ራስህ የምልጃን ትርጉም ምን አልከህ? መልጃ ማለት እኮ በሁለት ሰዎች መካከል ሆኖ የሚለምን ነው ብለህ ራስህ ፈተህ ነበር የጀመረው እኮ። ማስታረቅ አይደል እንዴ? በልመና
ነሰሰርሊ ልመና ብቻ ላይሆን ይችላል። ልመና ብቻ ነው በጣም በሚያስደንቀ ሁኔታ። ምክንያቱ የመጽሐፍ ቅዱስ መዝገበ ቃላት መሰረታዊ ትርጉሙ አንዱ ስለሌላው መጸለይ መለመን ነው ብሎ ነው የሚፈታው። ስለዚህ ከዚህ መሰረቱ እየተነሳ ነው ሌሎቹ ውጤቶች ለጣን ማለት ነው። ዮሐድ ምናልባት ማችን ለሱ እንትንስ ቢሆን ቤዛነትስ ቢሆን ምልጃ ማለት ለምሳሌ እነ ጳውሎስ በተደጋጋሚ ስለኔ ጸልዩ ይል ነበር። ጳውሎስ ሙቱልኝ እያላቸውም ሊሆን ይችላል። ወዳጄ ሂሮ ሰምታል። ጥያቄው ከበድ ስለሚል በእናትህ ይቅርታ፣ ስራ ላይ ስለሆንኩ ነው። ካላመንከኝ ቪዲዮ ከፍቼ ላሳይክ። እንትን የምሰራው ስራ እንትን ስለሆነ ነው። ቅድሚያ የምሰጠው ነገር ስለሆነ አሁን ያልኩትን ሰምታል ወይ ነበር ያልኩት? ሰምቻለሁ። እኔ እየሰማሁ ነው። አልወርድም፣ እዚህ ሆናለሁ። ሬዲ ሆኜ ተመቻችቼ እመለሳለሁ። እሺ። አይ ዮሐድ ምልጃ ልመና ብቻ ነው ብሎ ሲል እዚሁ አቆየኝና አይ አይደለም ብለሃል። እዚሁ አቆየኝና ሌላ እያወራን ነው። ቀጥሉ ዮሐድ ቀጥል። ላይ እንደዚህ አይነት ፕሮቴስታንት እዚህም የሆናችሁ ወገኖቻችን የምንወያየው ነገረ ክርስቶስ ነው። ነገረ ክርስቶስ ማለት ደግሞ በጊዜያዊ አነዋወር ስለ ዘላለማዊው ህልውና ነው የምንማማር። ምድራዊ ተራ ስብሰባ በራሱ የተመቻቸ ሰዓትና አጀንዳ እስክሪብቶ ያስፈልጋል አይደል? ስለ ሰማያዊው ነገር እየተወያየን እስክሪብቶ፣ መጽሐፍ፣ ማስታወሻ ይዞ ቁጭ ብሎ በስርዓት መነጋገር ነው። የሚያምኑበትን መጽሐፍ አውጦ ማሳየት፣ በአንጻሩ ደግሞ የማያውቁትን ለመማር ራስን ማብቃት። እንዲሁናችሁ ግቡ። ከታዘቡት አንዱ ሁላችሁም ስራ ላይ ናችሁ። እኛ እኮ ስራ ፈቶች ሁነን አይደለም ቁጭ ብለን የምናስተምረው። ለመማር ማናውቀውን ለመማር የምናውቀውን ለመናገር ከዚህ ቁጭ ያልነው ለ3 ሰዓት 4 ሰዓት የተቀመጥነው አንደኛ ከሰማያዊው ትምህርት የሚበልጥ ሌላ ህይወት ስለሌለ፣ በሁለተኛ ደረጃ የያዝነው አጀንዳ ትልቅ ነገር ስለሆነ ለዚያ ብለን በክብር እውነትን እንገልጽላችሁ ዘንድ ያን እውነት አይታችሁ ደግሞ ብርሃናችሁ በሰዎች ፊት ይብራ እንደተባለ ብርሃናችን ክርስቶስ በሰው ፊት ስናበራ መብራቱን አይታችሁ አማናዊ ህይወትን ትወርሱ ዘንድ ነው የምንደክመው እንጂ እዚህ የምንመጣው ስራ ስለሌለን በዚህ በቲክታክ ዓለም ሰዓት ለማሳለፍ አይደለም የምንመጣው። ወደ 4ኛ መሰልከኛ ሆነ አንተ ስራ ላይ ነን እያሉ ማለት ነው የሚወጡት። ስራ የሆነ ሰው ስራውን ይስራ። ስትጨርሱ ደግሞ ኑ ዘይት ቀና ይለክል ያጋይስት አይደል የሚል ጌታ። ለሁለት ጌቶች የሚገዛ ባሪያ የለም። ወይ ስራችሁን ስሩ ወይ ክርስቶስን ተማሩ። ከፊል ግማሽ የሆነ ጆሮ ሰጥቶ የሆነ ሰዓት እየሰሙ የገባችሁ ለመሰላችሁና ያወቃችሁት ለመሰላችሁ ነገር ለመናገር አንደበታችሁን ትከፍቱና ያን ነገር እናብራራ ዘንድ ስንጀምር ደግሞ ቸኩያለሁ ብሎ ራስን ማስሮጥ ተገቢም አይደለም። ይህ ሃይማኖታዊ ድርጊት ነው። ከዚህ ውጡ የሚል ወንድማዊ ምክሬ ነው። ሲነሳ ለነበረው ምልጃ አንዱ ስለሌላው መለመን ነው የሚለው በደንብ ተገልጾ እንከሰግ ዝማ ከሜታ ጽረ ምድረነ ምድራችን እንዳታቆሽሽ ከዚህ በኋላ ቆረጣት የሚል ቃል ያስተላለፈ የወይኑ ባለቤት ነው። እርሱ ደግሞ ክርስቶስ ነው። አይ እስከ እከሪ መሬተ ምድሯን እስከምቆፍር እስከማለሰልስ ድረስ እባክህን ትንሽ ጊዜ 1 ዓመት ጨምርላት ብሎ ያስጨመረ ደግሞ ቅዱሳን መላእክት ናቸው። አንድም ቅዱሳን አባቶቻችን ናቸው፣ አንድም ቅዱሳን ሐዋርያት ናቸው፣ አንድም መምህረ ንስሐ ነው ብላ ቤተክርስቲያን በብዙ ተርጉማ አስቀምጣለች። የጌታ የምሳሌ ትምህርት ደግሞ እያንዳንዱ የሚመሰጠር ነው። ገበሬ ሊዘራ ወጣ። ሲዘራ ከእሾህ መካከል የወደቀ አለ። ወበዘ ወርቀ ውስተ ፍኖት ከመንገድ ዳር የወደቀ አለ። ወበዘ ወርቀ ውስተ ኮክ ከጭንጫ መካከል የወደቀ አለ ይላል አይደለ? ከዚያ መልካም መሬት ላይ የወደቀ አለ። ወፈረ ፍሬ 30 ወ60 ወ100 መልካም መሬት የወደቀ 30 60 100 ፍሬ ያፈራ ይላል። ይህ ጌታ በምሳሌ ላይ ያስተማረው ምሳሌ ሆኖ ግን አልቀረም። ፈክር ለነ እግዚኦ አሉት። ያ ትርጓሜ ግን ምንድነው? ተርጉምልን ሲሉት ነገራቸው። ሾህ መካከል የተባለ ነገር ንዝንዛፍኖ የያዛቸው ናቸው። መንገድ ዳር የተባለ ዲያብሎስ መጥቶ ትምህርቱን የሚያወጣባቸው ናቸው። አለት ላይ የተባለ ትምህርቱን ወዲያው ሰምተው ወዲያው እዚያው ላይ እየተመለሱ የሚመስላቸው ግን ወዲያው የሚጠፉት ናቸው። መልካም መሬት የተባለ ደግሞ በንጹህ ልብ የእግዚአብሔር ቃል የተዘራባቸው ያን ይዘው ለፍሬ የበቁት ናቸው ይላል። ይህን ምን ማለት ነው? የእግዚአብሔር ቃል ሲነገር በምሳሌ የተነገረ ሁሉ የሚመሰጠር ነው። መንግስተ ሰማያት የሰናፍጭ ቅንጣትን ታክል ትመስላለች ሲል ምን ማለት ነው ተብሎ ይተረጎማል።
ምሳሌ ነው። ለእኛ ሲሆን ምን ማለቱ ነው? 10 ደናግልን ትመስላለች፣ 5 ሰነፎች፣ 5 ልባሞች ሲል ማቴዎስ ወንጌል 25 ላይ ሰነፍ የተባሉት በዚህ ዓለም ያሉ በክርስቶስ እናምናለን የሚሉ ሃይማኖት አለን የሚሉ ነገር ግን ክርስቶስን የማያውቁት ናቸው። ልባሞች የተባሉ ክርስቶስም ሃይማኖትም የቀና ልቡናም ትሕትናም ፍቅርም ሁሉ የተሟላላቸው ናቸው። በሩ ተዘጋ ማለት መንግስተ ሰማያት ክርስቶስ መጣ ፈረደ፣ መንግስተ ሰማያት ተዘጋች ማለት ነው። እና እያንዳንዱ የእግዚአብሔር ቃል የሚመሰጠር የሚተረጎም ነው። ምን ማለት ነው ተብሎ ማለት ነው። ምስጢር ለተነገረላቸው እንዴ ዝም ብሎ ድፍና አድርጎ ዝም ብሎ ይህ ምሳሌውንም አንቀበልም። ምሳሌ እኮ እናንተ ፊት በእውነት እግዚአብሔር በሚያውቅ ለመጥቀስ እኮ ተሳቀቀን። ጌታ በምሳሌ አስተምሯን ብለን እሱን አብነት አድርገን አንድ ምሳሌ ስንናገር ተረት ተረት ትላላችሁ። እኒህ ጸሐፍት ፈሪሳውያን፣ ሰዱቃውያን የሚባሉት እኒህ 8ቱ ቤተ አይሁድ ረበናት የሚባሉት ጌታን እንዲህ ነው ሲሉት የነበረ ሲናገር ይኸው ተረት ጀመረ ነበር የሚሉት እና ዛሬም ለእኛ እንደዚያ ሆናችሁብን። በእውነት እግዚአብሔር በሚያውቅ የልብ ጆሯችሁን ክፈቱና ተማሩ። ወደ እናንተ ወደዚህ በመምጣት እንደ ደላላ ኮሚሽን የሚከፈለን ሰዎች አይደለንም። ዘላለማዊ ሕይወትን እዩ ብለን ነው። ጉልበታችን በተለይ አሁን እግዚአብሔር በሚያውቅ አሞኝ እያለ ነው ጉንፋን እንዲሁ እየተነፋነፍኩ የምናገረው ማለት ነው። ሌሎቹም ወንድሞች እንዲሁ በተመሳሳይ እንደ ምድራዊ ድለላ የሆነ ነገር ስለሚከፈለን አይደለም። ባትሪያችንም ጉረሯችንም እየሞቀ ገንዘባችንም እየጨረስን እዚህ ቁጭ ብለን የምናስተምር ዳታ ሞልተን ሰማያዊ ሀገር ለወንድሞቻችን እንጠቁማለን ብለን ነው። በእናንተ መክበር ደግሞ እኛ ሰማያዊ ክብር እናገኛለን ብለን ስለምናስብ ነው። ስለዚህ እሱ ላይ በደንብ ልዩ ትኩረትና ጥናት ማድረግ በተቻለ አቅም ንጹሕ ስብዕና እንዲኖራችሁ አደራ ለማለት ወዳለው። የአበው አምላክ ሁላችንን በቸርነቱ ይጠብቀን። ስለነበረን ጊዜ አምላክን እያመሰገን እኔ ከዚህ በኋላ በወጣ መልካም ነው። ቀጣይ የምንገናኝ ይሆናል ማለት ነው። ወንድማችን ይሮ በደንብ ተማር፣ አንብ፣ ጠይቅ። ምንም ችግር የለውም። መማር ማወቅ ክብርን ሲያሰጥ እንጂ ሲያዋርድ አይተንም ሰምተንም አናውቅም። መሰረቱ መጽሐፍ ቅዱስ ነውና አንዱ ስለሌላው መለመን ቤተክርስቲያን ላይ ሲሆን ተቃወማችሁት እንጂ በየአዳራሹ ሲደረግ የምናየው ድርጊት ነው እና እሱን እንድትይዙልኝ ለማለት ወዳለሁ። የክርስቶስ ሰላም ለሁላችን ይብዛ። አመሰግናለሁ። ለነበረን ጊዜ ፍጹም እግዚአብሔርን እናከብረዋለን፣ እናመሰግነውም አለን። መምህር ቃለ ሕይወት ያሰማልን። ሰላም ሁኑልን አባቴ። እሺ ሁላችሁን ሰላም ብያለሁ። ደህና ሁኑ። ሰላሙ መምህር ሰላም ይደሩ። እናመሰግናለን። ቃለ ሕይወት ያሰማልን። አብሮ ያሰማል። ኢቲኤስ ሰላም ነው። አይ ጥያቄ ሁለት አማርኛ ብዙ አልችልም፣ ግን አዳምና ሔዋን ኦርቶዶክስ ነኝ። አዳምና ሔዋን በመጀመሪያ ገነት ከገነት ነው የወጡ ወይስ ማለት ትግርኛ ነው የምችለው ወንድሜ? አዎ በትግርኛ አውራው። የዋድ ይችላል። የዋድ አውራው። እሺ አዳምና ሔዋን መጀመሪያ ኣብ ገነት ነይሮም ድዮም ናብ ደገ ወፅዮምስ ወይስ ናብ መሬት መፅዮምስ ወይስ ኣብ ካሊእ ቦታ እዮም ነይሮም ዝብል? ኣብ ገነት ነይሮም እንደ ለዮ ዝኾነ ቆልዓ ተዘራሪብናስ ኣብ ገነት ካብ ገነት እዮም ወፅዮም ዝብል ኣነ ኩሉ ግዜ ዝሰምዖ እንድዒ መፅሓፍ ኣንቢበ ኣይኮንኩም፣ ግን ኩሉ ግዜ ዝሰምዖ ካብ ገነት እዮም ወፅዮም ዝብል የሰምዕ። ካብ ገነት ድዮም ወፅዮምስ ወይስ ኣብ ካሊእ ቦታ ነይሮም? እዞም ኒኤስ ናትኩም እዩ ዝብሎም ነይሩ ነይሮም። ሶሪ ኦኬ፣ አይ ችግር የብሉን። ምስ ተባረሩ ዲኻ ወይስ ካብ ገነት ቅድሚ ተባረሩ ተለውስ ኣብ ገነት ኣይነበሩ እዩ ድዩ? እወ መጀመርያ ገነትስ እንታይ ኢልኒ መሲልከ ናብ ገነትስ ኣይ ኣተውን ካብ ገነት እዙስ ናትኩም እዩ ዝብሎም ነይሩ እምበር ናብ ገነትስ ኣይ ኣተውን እዮም። መኒ ነይሩ ናትኩም እዩ ዝብሎም ነይሩ እምበር ናብ ገነትስ ኣይ ኣተውን። ናብ ገነት ዝኣተወ መጀመርያስ እቲ ምስኡ ዝተሰቐለ ሓደ እንደይነበረን ካብቶም ክልተ እቲ ሓደ መጀመርያ ዝኣተውስ ንሱ እዩ ኢድኒ እና ኣምታይ ነይሮም እዩ ዝብል ኣምታይ ነይሮም እሱን ኢለ ኣነስ ኣብ ገነት እዮም ነይሮም እየ ግን ኢለይ ኣነ
አይን እሱ በአምታይ ነይሮም ይብል እሱ ናቱ ሐሳብ ምንም አይበለን ኣብዚኣ ነይሮም አይበለን ንየኩም ሳይ ኦኬ እንደህላሊ ጠይቆ እንደው እሺ አምታይ ነይሮም ኣይፈልጠን ሲል እዮም ከምዚ ዘላ እንታይ ነይሮም ኣይፈልጠን ይዋት ግን እሱ ናይ ብቻውን ኣይኮንኩን ደውለልካ ነይሮም ኣልዕለን ይኸስውኒ አንደላ ሶሪ ኦኬ አጋጣሚ እኮ በዓል ምናምን ኮይኑ ሶሪ ነው ኣብዚ ምቾካ ሰዓት እሺ ደውለለ ችግር የለም ኦኬ እዮብ አለ ቆይ አማርኛ በደንብ ትሰማይ ካወ ችግር የለም ማይ ሰማይ እሺ ታማለ እዮባ ጥያቄውን ሰምተሃል እየነዳ መሰለኝ እዮብ እወ ሊልህ ፈልገ ነው ተጨነቀ መሰለኝ እሺ ኤኒዌይስ በቃ አነ ለአማርኛ በስልክ ስደውል በስልክ ስደውልህ ወይም መልስልኝ አይ ችግር ትደውላለህ ግን ሐሳቡ ክነግረውማ ብሰፊሕ ብውሽጢ ምናምን እንትን ንብለና አይ ንዛራረቢና ኦኬ ምንድነው ጥያቄው የሆነ ሰው አዳምና ሔዋን ከመውደቃቸው በፊት ማለት ከመበደላቸው በፊት ገነት አይደለም የነበሩት ኦኬ ከገነት ውጪ ነበሩ ዘን ለመጀመሪያ ጊዜ ገነት የገባው ፈያታዊ ዘየማን ነው አለኝ እና የት ነበሩ አላቅም የሚል ሐሳብ ነው ያነሳውና ጀነራሊ የቤተ ክርስቲያን ትምህርት ምንድነው አስቀድሞ ከመሬት ነው ማለት ከምድር አፈር እንደተበጀ የቤተ ክርስቲያናችን ተውፊት እንደሚናገረው ኢላ በምትባል መሬት ተፈጠረ ከዛ በኋላ ወደ ገነት ገባ ያው ዘፍጥረት ምዕራፍ 2 ከቁጥር 7ም እንደዛ ስለሚል ከምድር አፈር አበጀው ከዛም ወደ ገነት አስገባው ነው የሚለው ኦኬ መጀመሪያ መሬት ላይ ተፈጥሮ ከዛ ወደ ገነት እንደተወሰደ በሚገባ ይናገራል መጽሐፈ ኩፋሌ ደግሞ ሰፋ አድርጎ ሲያብራራ አዳም ከተፈጠረ በመሬት ከተፈጠረ ከ40 ቀን በኋላ ገነት ገባ ብሎ በግልጽ ይናገራል ሶ ይህንንም ይዛ ቤተ ክርስቲያናችን መጽሐፈ ኩፋሌ ላይ ያለው ሴት ከተፈጠረች ከ80 ወንድ ከተፈጠረ ከ40 ቀን በኋላ ገነት መግባታቸውን ከዛ ደግሞ ዘሌዋውያን ምዕራፍ 19ም 12 ላይ ያለውን ሴት ልጅ ወንድ ከወለደች በኋላ ከ40 ቀን ሴት ልጅ ከወለደች በኋላ ከ80 ቀን በኋላ ቤተ መቅደስ ይዛው ትሄድ የሚል ስርዓት ስላለ ያንን ይዛ ቤተ ክርስቲያናችን ህፃናት የምታጠምቃቸውን ከዚህ አንጻር ነው ወደ መንግስተ ሰማያት ምንገባበትን የእግዚአብሔር ልጅነት የምናገኝበትን ሚስጢር በ40 እና በ80 ቀን የሚሆነው ጥምቀቱ ትውፊቱ የመጣው ከዚህ ነው አዳም ከተፈጠረ በኋላ ከ40 ቀን በኋላ ገነት ገብቷል የቤተ ክርስቲያናችን ትምህርት ነው ዘን በገነት ሲኖር ዕፀ በለስንም አትብላ ዕፀ ሕይወትንም ዕፀ በለስ አትብላ ከዛ በኋላ ግን 1000 ዓመት ከሞላ በኋላ ወይም ደግሞ እግዚአብሔር እስካወቀው ሰዓት ድረስ ቢጠብቅ ያንን ዕፀ በለስ ሳይበላ ማለት ነው ዕፀ ሕይወትን በልቶ ሕያውነትን ገንዘብ እንዲያደርግ እግዚአብሔር ነግሮት ነበረ ግን ያን አፈረሰ ዕፀ በለስን በላ ወደ ዕፀ ሕይወት የሚወስደውን መንገድ እንዳይበላ ከምን አስወጣው ነው የሚለው ከገነት አስወጣው ይላል ቃል በቃል መጽሐፍ ቅዱስ ያንን ነው የሚለው ኦኬ ከገነት አስወጣው ከገነት ወጣ ገነትንም በሚገለባበጥ እሳት በያዘ ኪሩብ አስጠበቃት ይላል ከዚህ አንጻር ገነትን የነበሩት ነው ትምህርቱ ማለት ነው ባጭሩ ለህይወት ያሰማል አሜን አሜን አብሮ ያሰማል መቼ ልደውል معاك دولك سوري ده በቃ ካብዙ መሰጻና ደውለለሽ ተገረውልኝ እሺ ደውለለሽ ወዲያውን ዛሬ አይበቃንም ይበቃናል ምን እንደምታደክሙ እንዴ እስካሁን ጥያቄ ላይ እኔ እኮ ደህና ደሩ ልል እኮ ነው ማይኪን ስከፍት አይበቃንም ወይ ይበቃናል ሁላችንም
የሮ በቃ ይበቃናል የሚል ጋር ስራ ስለሌለ ቻው። ሁላችሁንም ከልብ ነው የማመሰግነው። ኢዮብዬ ተባረኩልኝ። ሁላችሁም ቃለ ሕይወት ያሰማል። አሜን። አብሮ ያሰማን። ተሚ አንተንም እግዚአብሔር ይስጥልን። ሰላም እደሩ።